ገድል መጽሐፍቶች የእግዚአብሔር ቃል ናቸው ወይስ ታሪክ ናቸው? አጭር መልስ መልስና አብራራው በቃ። ከዛ በኋላ አዲስ መልካም። ገድላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው የሚመዘኑት በአባታቸው በመጽሐፍ ቅዱስ። እኔ አልጠየቁም። አሁን እሱ ውስጥ እኮ አልገባሁም። ገድል መጽሐፍት የእግዚአብሔር ቃል ናቸው ወይስ ታሪክ ናቸው እኮ? ታሪክ ናቸው። የታሪክ ይዘት አላቸው። ነገር ግን አንድ ገድል እስትንፋሰ እግዚአብሔር ነው ወይስ ደግሞ አይደለም የሚለውን በመጽሐፍ ቅዱስ እይታ ለምሳሌ አንተ እስትንፋሰ እግዚአብሔር ያለበት የገድል መጽሐፍት አለ አላው። በጣም ጥሩ። አሁን ጥያቄው በደንብ መልስልኝ። ሁለተኛ ጥያቄ የእግዚአብሔር ይሄ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አይደል? ገድሉ ላይም እስትንፋሰ እግዚአብሔር ከሆነ ለምንድን ነው ከመጽሐፍ ቅዱስ እኩል የማይሆነው? ምንድን ነው ችግሩ? ሁለቱም እስትንፋሰ እግዚአብሔር ከሆኑ ከመጽሐፍ ቅዱስ እኩል ይሁኑና እንደ መጽሐፍ ቅዱሱ እናውራቸው። ከመጽሐፍ ቅዱስ እኩል ናቸው። መልክ አዳምጠኝ። መጽሐፍ ቅዱስ ገድላት ድርሳናት የመጽሐፍ ቅዱስ ልጆች ናቸው። 4 ነጥብ። አንተ የምትፈልገውን ጥያቄ ሳይሆን የምመልስልህ እኔ ጥያቄ አይደለ? የኔ ጥያቄ ትተህ አይ እንዲህ ነው እኮ አይደለም። እኔ ጥያቄው አንተ እንደምፈልገው አትመልስልኝ፣ ግን ጥያቄውን አዳምጠህ ንገረኝ። አይ እንዲህ ነው ምናምን ብለህ እኔ ነጥብ ላስትልህ ወይ ምናምን እኛ ቪዲዮ አንሰራ እኛ ቤት ደስ የሚል አንዲ ፈርተህ ከሆነ ወይ ኦርቶዶክሶች ምን ይሉኛል ምናምን ከሆነ አደጋ ውስጥ ነህ። አሁን ጥያቄ ይሄ መጽሐፍ በእግዚአብሔር እስትንፋስ ነው የተጻፈው? መጽሐፍ ቅዱስ መልካም። እሺ የገድልም መጽሐፍቶች በእግዚአብሔር እስትንፋስ የተጻፉ አሉ አይደል? ቀጥል፣ ሀሳብን ጨርሰና ከዛ መልሰልሃለሁ እኮ። ሁለቱ ለምንድን ነው ያ እንደ መጽሐፍ ቅዱስ የማይታየው? የእግዚአብሔር ቃል ከሆነ ልጅም ይሁን ምንም ይሁን በእግዚአብሔር እስትንፋስ የተጻፈ መጽሐፍት ሁሉ አንድ ነው፣ እንደ መጽሐፍ ቅዱስ መታየት አለበት። አይ እንደ መጽሐፍ ቅዱስ አናየውም እንደ ሁለተኛ የምትል ከሆነ የእግዚአብሔር እስትንፋስ የለበትም ማለት ነው። በመጀመሪያ ገድላትና ድርሳናት የሚጻፉበትን ዓላማ ማወቅ አስፈላጊ ነው። ማን ጠየቀ? አንተ መጠየቅ አይጠበቅብህም እኮ ባይዘ። እናመሰግናለን። ላለመመለስ የምትጠማዘዝ ከሆነ ቴንኪው። ልክ እመልሳለሁ ስትለኝ እንትኑን እከፍትልሃለሁ። እኛ ዓላማው ምን ያደርግልናል? የመጽሐፍ ቅዱስ ልጆች ናቸው ካለ ማስረጃ መስጠት አለበት። ልጆች ደግሞ አባታቸው ነው የሚመስሉት። አሁን ገና ለገና እኔ ሰው ምን ይለኛል ሰው ምን አይለኝም አይደለም። ስለ ሃይማኖት አይደለም። እኔ አልመልስም የምትለው ካልመለስክ ታዲያ ዝም በላ፣ በቃ ቁጭ በላ። ካልመለስክ ቶ የሚመልሱ ሰዎች እንትና ቀጥታ ትመልሰዋለህ። የጠየቁን ቀጥታ ትመልሰዋለህ ወይ? ከቅድም ጀምሮ ማለት ነው ስትወያዩ የነበረበት ርዕስ። እናመሰግናለን። በቃ ዮናስ ምን ላድርግ? ዓላማ ምን ላድርገው? እሺ ቆይ አልመልስም አንተ የምትጠይቀኝን ካለኝ በቃ ካልመለሰ የተዋ መልስ መልሳለሁ። እሺ ማን ነው አሁን? አንተ ሚውቱን አንሳሽ። አሁን ስለፈጸሙ የእግዚአብሔር ቃል ያለበት እስትንፋሰ እግዚአብሔር ያለበት ብለን የምናምንበት 3 ምክንያት አለ። አባቶች 3 ነገር አይተው ነው መጽሐፍ ቅዱስ። አንድ ሰው ተነስቶ መጽሐፍ ቅዱስን እኮ ሰው ነው የጻፈው ቢለኝ 3 ነገር አቀርባለሁ። አንደኛ አባቶቻችን አፖስቶሊሲቲ የሚሉት ነገር አለ። በሐዋርያት ነው የተጻፈው አይደለም ብለው ሲመለከቱት ብሉይ ኪዳን ያው እንዳለ እንወስደዋለን እስትንፋሰ እግዚአብሔር ያለበት። ምክንያቱም ጌታ ኢየሱስ ክርስቶስም በሉቃስ 24 ላይ ስለኔ በሕግ በነቢያትና በመዝሙራት ስለኔ የተጻፈው እንዲያውቁ አይናቸውን ከፈተም ስለሚል እንደገናም ደግሞ ከብሉይ ኪዳን መጽሐፍት ከ39ኙ ጌታና ሐዋርያት 320 ጥቅስ እየጠቀሱ ስላስተማሩ ብሉይ ኪዳንን እንዳለ እንወስደዋለን። አዲስ ኪዳን መጽሐፍት ግን እስትንፋሰ እግዚአብሔር አለባቸው ብለን የምንወስደው በ3 ምክንያት ነው። አንደኛው ሐዋርያት መጻፋቸው፣ ልብ አድርግልኝ፣ 2/3 ጳውሎስ ነው የጻፈው በሐዋርያት ስለተጻፈ፣ ዮሐንስ 3 መልእክት፣ 1 ወንጌልና ራእይ፣ ጴጥሮስ 2 መልእክት፣ ከዛ ያዕቆብና ይሁዳ
የጻፏቸው መጽሐፍት ናቸው። ጠቅላላ 14 መልእክታት ማለት ነው ጽፏል። እነዚህ መልእክታት በሙሉ በሐዋርያት መጻፋቸው የእስትንፋሰ እግዚአብሔር ያለባቸው መሆናቸው አንድ። ሁለተኛ ደግሞ አስተምሮታቸው፣ ዶግማቸው እርስ በርስ የማይጋጭ ይሄ ኦርቶዶክስ የሚሉት እንትን ስላለው እርስ በርሳቸው የማይጋጭ ሀሳባቸው፣ ዶግማቸው ቀጥተኛ መሆኑ የተረጋገጠ ስለሆነ፣ ሶስተኛውና የመጨረሻው ደግሞ በዓለም ሁሉ የተሰራጩ መጽሐፍት በመሆናቸው ይሄ ካቶሊሲቲ የሚሉት ነገር ወይም ዩኒቨርሳሊቲ የሚባለው እነዚህ መጽሐፍቶች በወቅቱ በነበሩት አብያተ ክርስቲያናት ሁሉ ተሰራጭተው ይነበቡ ይመለኩባቸው ለሊተርጅም ያገለግሉ የነበሩ ናቸው። በዚህ አንጻር ገድላትና ድርሳናትን ስንመዝናቸው አንደኛ በሐዋርያት አልተጻፉም፣ ሁለተኛ በዓለም ዙሪያ አልተሰራጩም፣ ሶስተኛ አስተምሮታቸው እርስ በርሱም የሚጋጭ ከዋናው የክርስቶስ አስተምሮ ዶግማ ጋርም የሚጋጭ ነው። አየህ፣ ዲስኳሊፋይድ የሚሆኑት በእነዚህ ነው። አንተ እንዴት ታሳምነኛለህ? ግደኝ። እስትንፋሰ እግዚአብሔር አለባቸው፣ የእግዚአብሔር ሐሳብ ነው፣ እግዚአብሔር የተናገራቸው ሰዎች ናቸው ገድለ ተክለ ሃይማኖት፣ ታምረ ማርያምን የጻፉት ብለህ እንዴት ታሳምነኛለህ? በዚሁ ሀገር ስለተጻፉ ብዬ ነው። እዚሁ በተለይ በቡልጋ አካባቢ ነው ብዙዎቹ ቅዱሳን የነበሩት። ከዛ ደግሞ አንድ ሰው ማተሚያ ቤት የነበራቸው ሰው ነበሩ። እሳቸው ናቸው ዘብሔረ ቡልጋ የሚባሉ እሳቸውም የጻፏቸው አሉ። እንደገና እመቤታችን ታይታ ተገልጣ ይህንን ጻፋለችኝ የሚሉ ሰዎች የጻፏቸው ናቸው። በዓለም አልተሰራጩም። ዶግማቸው ቅድም ልክ ነህ። አሁን ያልከው ማለት እንግዲህ የቤተክርስቲያን ታሪክ ነው አሁን እያወራን ያለ ነው ማለት ነው። በዚህ ላይ በዓለም መድረክ ላይ የቤተክርስቲያን ታሪክ በዓለም መድረክ ላይ ያው ቤተክርስቲያንን ወቅ የሚል ኮርስ አለን። እንደ ኦርቶዶክስ ተዋሕዶ እኛ የምናምንበት የምንከተለው ኮርስ አለ በማህበረ ቅዱሳን የተዘጋጀ እነሱ የሚያስተምሩንና ያው መጽሐፍትን ደግሞ መጽሐፍ ቅዱስ መሰረት አድርገው የሚተረጉሙት የምንከተለው የምናምንበት ነው። አታምንም አትለኝም፣ ባመንኩበት እቀጥላለሁ፣ ያመንኩትን አውቀዋለሁና በሚለው እዚህ ጋር በመረዳት እስከሆነ ድረስ የቤተክርስቲያን ታሪክን በዓለም መድረክ ላይ ቤተክርስቲያን ምን ማለት ነው፣ የቤተክርስቲያን ታሪክ ምን ማለት፣ መርሆቻቸው ምንድን ናቸው፣ ለምን እንማረዋለን፣ ምሳሌዎች የቤተክርስቲያን እነማን ናቸው፣ በሐመረ ኖሮ፣ በቤተል፣ በደብረ ሲና፣ በደብረ ኦሪት፣ ደብተራ ኦሪት ምን እንደነበረ ሁሉ የሚገልጽ ነገሮች አሉ። ግን የቤተክርስቲያን አመሰራረት በምንድን ነው? በብሉይና በሐዲስ ኪዳን። ወደ ጥያቄ ወደ ሀሳቤ ግን አልመጣም። እኔ እነዚህ ገድላት ልመጣ ነው። እግዚአብሔር እንዳለባቸው የእግዚአብሔር ሀሳብ ከሰማይ ለእኛ በሰዎች አማካኝነት የመጣ መሆኑን አስረዳኝ ነው ያልኩ። የቤተክርስቲያን ታሪክ ያልከኝ አንተ ማለት በዘመናትና በነገስታት በዘመነ ነቢያት በነበሩ የቤተክርስቲያናችን ታሪክ መሰረት አድርገው የነበሩ ቅዱሳን ናቸው። አሁን እነዚህ ቅዱስ ዳዊት፣ ሰለሞን፣ ሌላ ደግሞ በዘመነ ሐዋርያት ላይ ከክርስቶስ ልደት በፊትና በኋላ ላይ ያሉት ዘመነ ሐዋርያት ቅድም ያልካቸው እስትንፋሰ እግዚአብሔር አላቸው ብለህ የገለጽካቸው ናቸው። ሐዋርያት አበው አባቶቻችን እና አግናጢዮስ የገለጸበት ሚንሶች አሉ። ቀለሜንጦስ፣ ሮም፣ ፖሊካርፕ፣ እነዚህ ቅዱስ ባርናባስ የገለጻቸው እንትኖች አሉና ሌላ ነገር ይመስለኛል። በዘመነ ሰማዕታት ደግሞ ያደረጉትን አሁን ልጅ ቢኖር ልጅ መጥቶ አባዬ እኔ እስትንፋሰ እግዚአብሔር የለበትም አሉኝ እና እንደው ይህ መጽሐፍ እስትንፋሰ እግዚአብሔር እንዳለበት እነዚህ ገድላትና ድርሳናት እባክህ አስረዳኝ፣ አለበለዛ እንደ እኔ ግለሰቦች በየስፍራው የጻፏቸው ቢሆኑስ ብሎ ቢጠይቅ ምን ብለህ ነው የምታስረዳው ነው? እሱን ማለት በተረዳህበት መንገድ ተረዳ ነው የሚለው ማለት ክርክራዊ ሳይሆን ውይይታዊ መንገድ በመራመድ ያመንኩትን ያክል አስረዳዋለሁ ማለት ነው። አሁን ባመንኩበት ነው እየሄድኩ ያለሁት። አሁን በሰማዕታት በገለጽኳቸው ነገር እስከ ቆንጥሽ ዘመነ መንግስት በነበረበት የቤተክርስቲያን ታሪክ እስትንፋስ እግዚአብሔር የለበትም ማለት አንችልም። ሁሉም እስትንፋስ ያለውን እግዚአብሔርን ያመስግን የሚለው ቃልም ስላለ እግዚአብሔር የሚመሰገንባቸው መንገዶች ደግሞ አንዱ በገድልና በፈጸሙት ድርጊት ነው። ገድል መልካም ነገር የሰሩትን ናቸው። መንፈስ ያለው እግዚአብሔርን ያመስግን ሌላ ነው። በቃ መተንፈስ የሚችል ነፍስ ያለው ሰው ሁሉ እግዚአብሔርን ያመስግን እንጂ በገድል ነው የሚመሰገነው የሚል ነገር የለም። እኔ ስለ መጽሐፍ ቅዱስ ነገርኩ። ግደይ መጽሐፍ ቅዱስ 3 መመዘኛ አለው።
ሐዋርያት ናቸው ወይ የጻፉት? ይሄ አፖስቶሊሲቲ የሚባለው አንድ ክራይቴሪያ። አዎ ሐዋርያት ናቸው የጻፉት ጳውሎስ፣ ጴጥሮስ፣ ዮሐንስ ብዬ የጻፉትን። ስለዚህ መልእክታት ልክ ነው። አንድ ሁለተኛ ደግሞ በዓለም ዙሪያ ተሰራጭቷል ወይ? ካኖናይዝ ሲደረግ ከ4ኛው ክፍለ ዘመን በፊት በነበረው ዓለም በእነ አንጾኪያ ቤተክርስቲያን፣ በሰሜን አፍሪካ በነበሩት አብያተ ክርስቲያናት፣ በአሌክሳንድሪያ ቤተክርስቲያን፣ በግሪክ ባሉ በእነዚህ ሁሉ ይመለክባቸው ነበሩ ከተባለ አዎ፣ በአራቱ ወንጌላት በመልእክታት ሁሉ አምልኮም ይፈጸም ነበር፣ ይነበቡ ነበር። ስለዚህ አባቶች አንድ መመዘኛ ኦኬ፣ ይሄ በዓለም ሁሉ ከተሰራጨ በነበሩት አብያተ ክርስቲያናት ሁሉ ከተነበበ ስለዚህ ይሄ ትክክለኛ መጽሐፍ ነው ብለው ሁለተኛ ክራይቴሪያ ያደረጉት በሐዋርያት ከመጻፋቸው ቀጥሎ። ሶስተኛ ትምህርቱን መረመሩና ኦርቶዶክሲ ነው ወይ አስተምሮ በጣም እርስ በርሱ አይላተምም ወይ? የምናምነውን ዶግማ ሰፖርት ያደርጋል ወይ? ነገረ ድነት አዲስ እንትን እያለ አይጨምርም ወይ? አዳዲስ የመዳኛ መንገድ ለምሳሌ 1000 ትውልድ እምርልሃለሁ እንዴ? ለዚህ አምስቱ አማደ ሚስጥራት ለምን ያስፈልጋሉ? ሰው በልጅ ልጁ በሱ የተነሳ 7 ትውልድ ከተማረ ሌሎችማ የኦርቶዶክስን አስተምሮ ራሱ ያፋልሳል። ስለዚህ ቀጥተኛ አስተምሮ አላቸው ወይ የሚለው ነገር እነዚህ ክራይቴሪያዎች እንትን ብሎ መጽሐፍ ቅዱሳችን እንደ ብርቅ የምናየው የምንይዘውም የእግዚአብሔር ቃል ነው፣ እውነትም በመንፈስ ቅዱስ ተነድተው ነው ብለን የምናስበው ለዚህ ነው። ከዚህ ተነስተን ስንመዝን ገድላትና ድርሳናት አንደኛ ከኢትዮጵያ ክልል አልወጡም። ይሄ በዓለም ዙሪያ የመሰራጨቱን ጉዳይ ስንመለከት ከኢትዮጵያ ክልል አልወጡም፣ በቃ እዚሁ ናቸው። ምክንያቱም አሁን ሄደህ ግብፅ እንትን ላይ ወይ ደግሞ ግሪክ ሄደ ይሄ እኮ የተክልዬ ገድል ነው ምናምን ብለህ ስለ ተክልዬ ብንነግራቸው የምን ተክልዬ ምናምን ነው የሚሉን። ሁለተኛ አስተምሮቱ ደግሞ ከዋናው ከዶክትሪኑ ጋር ይጋጫል፣ ከዋና ዶክትሪናችን ጋር። ሌላው ደግሞ በሐዋርያት አልተጻፈም። አባ እንትናና አባ እንትና የሚባሉ ይላል ታምረ ማርያም መጀመሪያው ላይ ነው የጻፉት ወይም ያጻፉት ይላል። ስለዚህ የጻፉትም ሰዎች ራሱ አይታወቁም። በዚህ የተነሳ ይሄንን እንዴት እንደ እግዚአብሔር ቃል እንወሰደው? በዚህ ላይ አንዳንድ ለአይምሮም የማይመች ለአስተምሮም የማይመች ነገር እኮ ስላላቸው ነው። ለዚህ ነው መጽሐፍ ቅዱስ ብቻ የምንለው ልል ነው ግደይ። መጽሐፍ ቅዱስ ግን አንዳንድ ትውፊቶችን ግን ሰምተን በመጽሐፍ ቅዱስ አነጻጽረን እንደ እግዚአብሔር ቃል ለመውሰድ ግን አንቸገርም። ይሄ ሶላ ስክሪፕቶራ የሚለው ዴፊኒሽኑን ራሱ ስናይ መጽሐፍ ቅዱስ የስልጣን ቃል ነው፣ ብቸኛ የስልጣን ቃል የበላይ የመጽሐፍ ሁሉ የበላይ ነው የሚለውና ለዚህ ነው እንደዛ የምንለውና እኔ እንደው ስህተት ውስጥ ባንገባ ገዳይ ይበቃ። ገድላትና ድርሳናት መልካም። አይ እኛ ገድላትና ድርሳናትን በትውፊት መልኩ ነው የምንረዳቸው። ትውፊታችን ማለት እንግዲህ ትውፊት ማለት ታውቀዋለህ፣ ቅብብል ውርስ እንደሆነ ርክክብ እንደማለት ሲሆን ያው ቅዱሳን አባቶቻችን ያው መንፈሳዊ ስርዓቶችን ተቀብለው ድርጊቶችና ትምህርቶቻችን ለተከታታይ ትውልድ በድርጊትና በቃል ያስተላልፉልን ናቸውና ይህም ደግሞ ያው ትውፊቱን ከቀደሙ የሃይማኖት አባቶቻችን ጋር አንድ የሚያደርገን በጽሁፍ ያልቀረበ የሃይማኖት መመሪያ እና የተቀደሰ ታሪክ ወግ ስለሆነ በዛ መንገድ ስለምናራምድ ነው። ምክንያቱም እዛ ምሳሌ ላይ ይናገራል፣ የአባቶችን ደንበር አታፍልስ ይላል። እዛ ላይም ኤርምያስ 6:16ም የቀደመችውን መንገድ ጠይቁ ለነፍሳችሁም እረፍት ታገኛላችሁ፣ እነሱ ግን አንሄድባትም አሉ የሚለው የቀደመችው ያለችዋን ትርጉም አላት። በአንድም እያለ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ሃይማኖት ትገልጻለች። እና መጽሐፋቸው ደግሞ ነው የቀደመችው መንገድ ያለው ስለ ኦርቶዶክስ ነው። ኦርቶዶክስ ተዋሕዶ ሃይማኖት ነው። በተዋሕዶ እናምናለን። ተዋሕዶነቶችን ደግሞ ክርስቶሎጂ ላይ ነው። ከ1200 ዓመት በፊት ነው የኖረው። ወደፊት እያየ ነው ማለት ነው። ለምን ኤርሚያስ የኖረው 800 ዓመት ከክርስቶስ በፊት ነው። ኦርቶዶክስ ደግሞ ከክርስቶስ በኋላ በ451 ተለይታ እንትን ያለችው። ኤርሚያስ እዛ ጋር ሆኖ ወደፊት የቀደመችው መንገድ ይላል። ለኤርሚያስ እኮ ክርስትና ወደ ኢትዮጵያ የገባው መቼ ዓመተ ምህረት ነው? ክርስትና ወደ ኢትዮጵያ የገባው መቼ ነው? ወይ በመቼ ዓመተ ምህረት ነው? ከልደተ ክርስቶስ በፊት ነው በኋላ ነው? በአራተኛው ክፍለ ዘመን። ይሄ ማለት ምን ማለት ነው? ክፍለ ዘመኑን ስተነተ አራተኛው ክፍለ ዘመን ማለት እንግዲህ 9 ቅዱሳን የሶሪያ ቅዱሳን አባ ሰላማ ናቸው ኢትዮጵያ የገቡት 9 ቅዱሳን። እሺ መልካም። ክርስትና እንግዲህ ከ400 ዓመት በኋላ ሰላም ክርስቶስ ይብዛላችሁ ቤተሰቦች፣ እንደምን አመሻችሁ። ፈለገ እግዚአብሔር ይመስገን። አንዴ ቆይ አንዴ እኔም እዚህ ጋር
ኤርሚያስ አንዳንዴ ሲጠቀስ ለምንድን ነው የሚጠቀሰው? ማለት ኤርሚያስ የቀደመችው ያለውን እኮ ከእግዚአብሔር ርቀው ያሉትን እስራኤሎችን ተመለሱ እያለ ነው። ተመለሱ እኮ እያላቸው ነው። ተመለሱ ወደ ቀደመ እንጂ ስለ ሃይማኖትም ስለምንም እያተናገረ አይደለም። ለምን በባቢሎን ያቺ ምንድነው ድስቱ የሚፈላው ነገር እየመጣ ነው። ኤርሚያስ እንደውም እንደ ሕፃን ልጅ አድርገው እስር ቤት ከተውት የሰቆቃ ዘመን ያሳለፈ ነው። የቀደመችው ያለው ወደ እግዚአብሔር ተመለሱ ነው። አሁን እዚህ ጋር ሃይማኖት አይገልጽ፣ ኦርቶዶክስ አይደል፣ ክርስትና ደግሞ የጀመረው በክርስቶስ ነው። ስለዚህ እቺ ቃላት ለምንድን ነው አንዳንዴ ለምዶ የምንጠቀመው? ስንጠቀም እኮ በቃሉ መሰረት ካልተጠቀም ነው አደጋ ነው። አሁን ይህ ብሉይ ኪዳን ነው። ኤርሚያስ ተመለሱ እያለው እስራኤሎችን ነው። ወደ ቀደማችሁ ወደ ማን? ወደ እግዚአብሔር ትታችሁታል ተመለሱ ነው። በብሉይ ኪዳን ደግሞ ወይ እግዚአብሔርን የሚያመልክ ወይ ጣዖትን የሚያመልክ ነው። አንዳንዴ ጥቅሶች ተገኘ ተብሎ ሲባል አደጋ ነው። እኔ ለዚህ ነው እጠነቀቃለሁ። ለመጽሐፍ ቅዱስ ቃል በጣም ነው የምጠነቀቀው። እዛም ሞኘም እዝም ሞኘ እጠነቀቃለሁ። ጊዜን አሳልፋለሁ። አሁን የቀደመችው እንዴ ምን አገናኘው? ለእኔም ሁሌ ጥያቄ ነው የሚሆንብኝ። ማለት ምን ያገናኘዋል? የቀደመችውን ፈልግ ከክርስትና ጋር በምንም አይገናኝም። ብሉይ ኪዳን ላይ ነው ያለው። ስለዚህ ይህን ነገር እንደ ጥቅሱ ማለት ጥቅስ ለመጥቀስ ብለን ብዙ ነገር ባንሄድበት እንደ ክርስትና መተን ደግሞ ማስረጃውን ደግሞ በትክክሉ ብናስቀምጥ አንዳንድ ሰባኪያን ተናገሩ ተብሎ ተወስዶ ይህንን ነው መሰለኝ ዮናስ የኤርሚያስን ሐሰተኛ ነቢያቶች ስለ ሐሰተኛ ምዕራፍ 13 ላይ ሐሰተኛ ነቢያት ተነስቶ አትስሙት፣ ሰላም ነው፣ አገሩ ሰላም ነው፣ ምንም ችግር የለም፣ እሱ ዝም በሉት፣ ሕፃን ልጅ ነው እንዳሰሙት ብለው ገደል የከተቷቸው ሐሰተኛ ነቢያቶችን ነው። ወደ እግዚአብሔር እንዳይመለሱ አደረጋቸው። ስለዚህ ተመለሱ፣ የቀደመውን የአባቶችን ያ ቀይ ባህርን ያሻገራቸው፣ በምድረ በዳ መና ያበላቸው፣ ቀን በደመና ማታ በእሳት አምድ ያሻገራችሁ፣ ከግብፅ ምድር ያወጣችሁ ያ እግዚአብሔር ትታችሁታል፣ ተመለሱ፣ ወደ ቀደማችሁ ወደ እግዚአብሔር ወደምታምኑት ተመለሱ፣ ልክ አይደላችሁም ነው የሚለው እዛ ጋር። ሌላ ካለ ይበሉት። ምን ማለት ነው? መንገድ ማለት ምን ማለት ነው? እንደ አስተምሩት መንገድ እኮ እግዚአብሔር እኮ ነው። ሁሌ ለምሳሌ አሁን 2018 ነው። ለምሳሌ 2050ን እያሰብኩኝ ለልጄ የቀደመውን መንገድ ጠይቅ ነው የምለው፣ የወደፊቱን ጠይቅ ነው የምለው። የቀደመ አይባልም። ወደ አባቶች ተመለስ። ቆይ ማለት ቀላል እንዲናድርግ እኔ አንድ ቃል ላውጣ። ነሚያን አውጡ። አሁን ነሚያ ሲወጣ የነሚያ መጽሐፍ በደንብ ይመልሰዋል። ያው ነሚያን በጣም ነው የምወደው። በጣም ከምወደው እኔ ለእግዚአብሔር በተመቸ ስፍራ ሆኖ ለእግዚአብሔር እኔ የነሚያ በጣም ለቤተ ክርስቲያን አሁን በዚህ ዘመን ነሚያዎችን ቢያስነሳለን በጣም ደስ ይለኛል። በያኛው ዓመት በካሌኖር ወር እንዲሆነ በሱሳ ግንብ ሳሉ ከወንድሞች አንዱ አናንያ ከእሱ ጋር ሌሎችም ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ጠየኳቸው። እነሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራ ስድብ አሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና ጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ ለሚወዱ ትእዛዛትን ለሚያደርጉ ቃል ኪዳንን ምሕረትን የምትሰጥ የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያ ዛሬ በፊትህ ስለ ባሪያዎቼ ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያዳምጥ ዘንድ ዓይኖች ይከፈቱ ዘንድ በአንተ ላይ የሚያደረግነውን የእስራኤል ልጆች ኃጢአት እናዘዛለሁ። ወደ አባቶች ሄድ፣ አባቶች በሰሩት ኃጢአት እናዘዛለዋል። አሁን የሚያወራው ወደኋላ ነው። ልክ እንደዛ ነው። ኤርሚያስም እናዘዛለሁ፣ እኔና የአባቴ ቤት በድለናል፣ እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያም ለሙሴ ያዘዝከውን ትእዛዝ፣ ስርዓት፣ ሕግም አልጠበቅንም።
አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜን ብትጠብቁ ብታደርጉ ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ እሰበስባችኋለሁ። ኤርምያስም ወደ ቀደመችው መንገድ ተመለሱ ብሎ የአባቶችን ነገር ኃጢአት ሲሰሩ እያለ ነው። ከዚህ ውጭ ካለ ማብራሪያ ይስጡበት፣ ችግር የለው። የነፃ መድረክ ስለሆነ ወንድም ፈለገ እድል ስጡትና ያውራ እስኪ ልናገር እያለ ነው። በዚህ ሀሳብ ይችላል። እሺ ማን ይቻላል? ምንም እኛ ጋር ሰላም እንትን ይበል እንጂ አትሰዳደቡ፣ ጉዳያችሁን ወደኛ ወደ ግለሰብ አታምጡ ምናምን እንጂ እኔ ችግር የለብኝም። እኔ መልካም እንኳን አሁን ቀርቶ ድሮም ነፃ መድረክ ነው የሚሰጠው። እኔ ማንንም ደግሞ መርጬ አላስገባም። እኔ ደስ የሚለኝ እንትና እንዲህ ነው እንትና እንዲህ ነው ብዬ ቤቴ በተወሰኑ ሰዎች አልሞላም። ሁሌ ነው ቀድሞ ልልና ማክበር ነው ዋናው። እርሱን አሁን አላወቅኩም፣ አሁን አወቅኩክ። አየህ አላወቅኩም ነበር፣ አስገብቼ አወቅኩክ እታይ ስትጽፍ ስላየው እና እኔ ው በጣም የሚገርመው እግዚአብሔር ይመስገን ወደ ኦርቶዶክስ እግዚአብሔር ሲያመጣኝ ስራ እንደሚሰራ ቃለሁ። እኔ እዛም ሆኜ ባላመንኩበት ነገር እንትን አልልም። ከእግዚአብሔር ቃል ጋር ማንም ቃል አልደራደርም። የዓለም ሕዝብ መጥቶ ይሄንን እንትን ቢለኝ ህይወቴን ይወስዷታል እንጂ ላመንኩበት ነገር ወደኋላ አልልም። ቤተክርስቲያኔንም አውቃለሁ። እዛም ሆኖ ይቆጨኛል፣ እዚህም ሆኖ የሚያንገበግቡኝ ነገሮች አሉ። እንዳልመጣም የሚያደረጉኝ ረጅም ዓመትም ጉዳዮች ስላሉ ነው። እንተዋወቃለን፣ ውስጥ አናፈርጥም። ብዙ ነገር የምሸከም ነው። አባቴን አውቃለሁ። ከአባቴ ስር ሁሌ ከቤተክርስቲያን አልለኝ። ቤተክርስቲያን ያለውን ጉድ አውቃለሁ፣ ግን የአንዲ ነው ብዬ አልልም። ብዙም አያስፈልገኝም የአደባባይ ሚስጥር ስለሆነ። ግን አሁን ቤተክርስቲያኗ ከእውነት ጋር በቃ ዝም ብለን የምንሟገትባት ሃይማኖት አታድርጓት። ሃይማኖቷ ወንጌል አላት። ወንጌል ከፍላን የመጣችው ሃይማኖቷ መጽሐፍ ቅዱስ አላት። ሃይማኖቷ መጽሐፍቶች አሏት። በየዋህነት ዘመን የተጻፉ ነገሮች በየዋህነት የተጻፉ በተለይ በግራኝ መሐመድ ጀምሮ መጽሐፍቶች ስለተደበቁ ሁሉም ተሰደው ገዳም ስለቆዩ ገዳም ውስጥ ሆነው የጻፉ አባቶች አሉ። አሁን ያን ጊዜ ከመጽሐፉ ጋር ሲተያይ አሁን ባለው ዘመን ሲመጣ በጣም ችግር ፈጠረ። ትውልዱ ደግሞ ጠያቂ ነው። ትውልዱ ደግሞ ማወቅ አለብኝ፣ በቃ ከመጽሐፍ ቅዱስ አምጣልኝ የሚል ትውልድ ስለተነሳ ከዲያቆን እስከ ጳጳስ ዮሐንስ አፈወርቅ የሕይወቱ መጽሐፍ ላይ ዲያቆን አበጋዝ አለኝ፣ ማስረጃው ላሳያቸው ቻለ። አንድ ካህን መሳሪያው መጽሐፍ ቅዱስ ይሁን ይላል። ዮሐንስ አፈወርቅ እኮ መጽሐፍ ቅዱሱን ካልተማረ ወይንም ካላወቀ ካህን እንዳይሆን ብሎ የሚገርም ነው። መሳሪያው በቃ ላሳያችሁ፣ ቆይ ስለሚጠቅማችሁ። እሺ ወደ ውይይታችን እንቀጥል። እንዴ አንድ የሚጠቅም ነገር ሲገኝ ደግሞ እሷን ማዳመጥ ላተም እንትን ይላል። የሚጠቅም ነገር ሲገኝ መረጃ በአጋጣሚ ሲገኝ ዮሐንስ መጽሐፍ ቅዱስ ብቻ ነው የሚለውን ያሳየን እስቲ። እግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው የሚለውን ያሳየን እስቲ። አንተ መቼ ነው እንትን የምትለው የምትወስደው? ብሰል እንጂ አንተ ይኸው ይሄ ዮሐንስ አፈወርቅ ነው። የዮሐንስ አፈወርቅ ሕይወቱና ትምህርቱ አዘጋጅ ዲያቆን አበጋዝ። አይታይም፣ ጠቁሯል። ቆይ አንዴ፣ እቺ ነገር በጣም በጣም ስለምትጠቅማችሁ ታምኑኛላችሁ። ላንብበው። እንትን ገጽ 6 ላይ ነው። ሕይወቱና ትምህርቱ በዲያቆን አበጋዝ የተዘጋጀ የካህናት ዋና መሳሪያ መጽሐፍ ቅዱስ መሆን አበክሮ ይገልጻል። የካህናት ዋናው መሳሪያ መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። አሁንስ የካህናት የሚል ይኸውላችሁ እዚህ ጋር ይታያል። እዚህ ጋር ሊገለበጥ ይችላል። የካህናት መሳሪያ የካህናት ዋና እኮ ነው። ዋና መሳሪያ መጽሐፍ ቅዱስ መሆኑን አበክሮ ይገልጻል። እዚህ ጋር ደግሞ ምን ይላል? መጽሐፍ ቅዱስን የማያውቅ ያልተማረ እንዲሁ የክህነት ኃላፊነት ክብደት ያልተረዳ ሰው
ክህነት ሊቀበል የማይገባ መሆኑን በጥብቅ ያሳስባል። ስለዚህ እንግዲህ አባቶች ዋና መሳሪያችሁን መጽሐፍ ቅዱስ አድርጉ ብሎ መጽሐፍ ቅዱስ መሳሪያው ነው እንትን ካላለ መልኬ ልክ እኮ ነው። አንድ ካህን እኮ 4 ወንጌላውያን ሳይማር ክህነት አይቀበልም። ልክ እኮ ነው። ይሄ አዲስ አይደለም። ትርጓሜ ነው። አበዛ ነው ብዬ እኮ ነው። በርዕሱን እኮ አንዴ ሃይማኖት፣ አንዴ መጽሐፍ ቅዱስ፣ አንዴ ሌላ ብዙ ሆነ። አንድ ርዕስ ይዘን ብንወያይ ይሻል። አንተ ምን ሆነ ነው? አትመስልም እንዴ? መቼ ነው የምትመስለው? የበሰልክ ሰው ጨርስና ዲያቆን ጋር ምንም አይመስልም። ሁሌ ጥሪያቱን እንጂ በስመ አብ እንዴ ወጡ እንዴ ዮናስ ይኮንዶ ቅድም የለም ያሉኝን ለማሳየት ፈልጌ ነበር። ማን ዲያቆን አዲስ እሺ፣ ፈለገ ቀጥላው ወራ ነበርና እስቲ አንዴ ሚውታ አንዴ እሳቸው የሉም። ቆይ አንዴ አዲስ ያዡ ማስረጃውን ለበኋላ ማንም አንተ እኮ ትበጠብጣለህ። እየበጠበጥክ እኮ ስላስቸገርከኝ ነው። ሂድ ፈለገ ቀጥላውን። አሁን ዝም በል ፈለገ ያውራ፣ ዝም በል ቁጭ በልና ተራ ሲደርስ እንትን ትላለህ። መልካም እኔ የተወሰነ ሀሳቦችንና እንደዚሁም ደግሞ ወንድሜ ኦርቶዶክስ ሌላኛውን ሀሳብ ይቀጥላል ካለ ማለት ነውና ለምሳሌ የተነሳችሁበት የነጥብ ውይይት የክርስቶስን መጀመሪያ ዲያቆን ሲናገር እየሰማሁት ነበረና ስገባ የኢየሱስ ክርስቶስን ቤዛነት፣ አስታራቂነት፣ አማላጅነት ቤዛነት በመቀበል ሳይሆን ቤተክርስቲያን የቅዱሳን ናቸው በምትላቸው ነፍሳት አማላጅነት በማመን ሆኗል የሚል አይነት ነገር አንድምታ ያለው ይመስላል መሰለኝ አይደል? ውይይታችሁ መነሻ ሀሳብ ስትወያዩ የነበረ ከገብረ ተናጋር ዲያቆን ሲወያይ የነበረበት ሀሳብ ያው አለ እኮ አዲሱ አዲሱ አለ። አሁን ወደ እንትኑ እንግባ። በቃ ወደ መጀመሪያ አንተን ገድል መጽሐፍቶች ታሪክ ናቸው ወይስ የእግዚአብሔር ቃል ናቸው? ቀላል እኮ ነው። በቃ ተፈቀድክልኝ። አንተ ሰው ስለፈጠረ ሰው ሳያወራ እንትን አትበል እንዴ! አንተ ምን ሆነ ነው? ሰው እኮ ይታዘባል። የሚያቅም ሰው እኮ እዚህ ሊገባ ይችላል። ብልውን እንጂ ብልህ አትሆንም እንዴ? ፈለጋ እንትን በጣም እኮ እኔ እንጃ። እሺ እንደፈለግ ፈለገ። አሁን ወደ ጥያቄ እንግባና እድል እንሰጥሃለን። የገድል መጽሐፍቶች ታሪክ ናቸው ወይስ የእግዚአብሔር ቃል ናቸው? እሺ እሱን ከመመለሴ በፊት ቅድም አዲሱ ሲያነሳ የነበረው ወይ በቃ አዲሱ ሲመጣ አሁን አዲሱ እንትን አላለም። ዲያቆን አለ ሌላ ሰው አንዴ እኔ ልጠይቅ፣ ወደ ርዕሱ ግባና አዲሱ ፈቃደኛ ከሆነ እንትን ይላል። እኔ አንዴ ይሄንን ፈልጌው ነው እኮ እንቀጥላለን። እሱ አንተ ከኔ በቃ አሁን ወደ ርዕሱ እንምጣ። እኔ ርዕሱ እየወጣችሁብኝም እኮ ተቸግሬያለሁ። የገድል መጽሐፍት አይደለም ረዥም ምክንያቱ ብላችሁ ከዛ ጀምረ መልኬ ከይቅርታ ጋር ማለት ቤቱ ውስጥ እኮ ገብተህ እኔ እኮ ሌላ ቤት እኮ እንደዚህ እኮ አይኮንም እኮ። እኔ ቤት ሲሆን ብቻ ነው እንትን የሚሉት። እንደ ቤቱ የእኛም ቤት እኮ ነው። የኦርቶዶክስ ቤት አይደለ? የማን የኦርቶዶክስ ቤት? የሁሉም ቤት የሰዎች መወያያ ቤት ነው። ምንድን ነው የኦርቶዶክስ ቤት? ይሄ ቤተክርስቲያን ነው እንዴ? ወይ ሰንበት ነው ነው? ልትወያይ ነው የመጣው እኮ። አንድ አፍታ አንድ ደቂቃ ከሰማኝ ሀሳቤን ልቀጥልና ከዛ በዛ አንዴ በቃ ወደ ርዕሱ እንድገባ ነው። በቃ ርዕሱን ያዝና ግባውን ከዛ አውራ እንደፈለግ። ማን ይከለክላል? ይኸው በጣም ረጅም ሰዓት። አሁን ወደ አንተ ልመጣ ነው። ኩማ ነው ኩሜ ዮናስ እንትን በለው እስኪ ከእሱ ጋር አንድ ደቂቃ ኩሜ። ሌላ ቀጥታ መልስልን ስትመጣ ገድላትና ድርሳናት እንዳልክ በስነ ስርዓት ትወያያለህ። መሰዳደብ የለም አለው። መልኬኔም አለው። እሺ ፖኔክስ ወይ ሰላም ነው? ፖኔክስ እግዚአብሔር ይመስገን አለው። አስተያየት መስጠት ይቻላል? ምኑ ላይ? ርዕሱ ላይ ነው። ጥያቄ ነው ግን እኮ አስተያየት ስጡበት አይደለም። እሺ እኮ ጥያቄው መመለስ ይቻላል።
እንዴ አግኝተን ነው እንዴ? እንዳንተ አይነት ሰው አለ እንዴ የምንፈልገው? በባትሪ እየፈለግን አንድ ሰው ተገኝቷል። ፖኔክስ እሺ ቀጥል። ምን ለማለት ነው? ያው ገድላት መጽሐፍቶች መጽሐፍ ቅዱስን አይተኩም። ገድላቱ ሳይኖሩ ክርስትና ነበረ። ስለዚህ እኩል ሊሆኑ አይችሉም። ገድላትና መጽሐፍ ቅዱስ ታሪኮች ናቸው ማለት የተሰሩ ገድሎች ናቸው እና ከመጽሐፍ ቅዱስ ጋር አንድ አይደሉም፣ አይገናኙም። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ስለዚህ አንተ እምነት ያው በቃ በሌላ እምነት ወይ ፕሮቴስታንት ነህ ወይ ሌላ ነህ። ከኦርቶዶክስ ውጭ ኦርቶዶክስ ነኝ። ኦርቶዶክስ ነኝ አይደለህም? ከብቴው ፕሮፌሪ አይደለህም? እንዴት እንደዛ ልትል ቻልክ? በቃ ካልሆንክ ሚዩት አታደርገውም እንዴ? ተው ምን ያደርግልሃል? እንደዚህ ራስን ሆነ እንትን በል እሺ። እኔ በጣም ለብዙ ሰው ምክር የምሰጠው ምንድን ነው፣ ፕሮቴስታንት ሆነ ኦርቶዶክስን መስሎ እንዴ እግዚአብሔር እንድትመስሎ አይፈልግም። እውነትን ታውቃለህ፣ እውነትን ትናገራለህ። ሂድና ስበክልኝ ነው። ቆይ አይፖኔክስ ግድ የለም እኛ ዘመናችንን እውነትን ታውቃላችሁ። እውነት አርነት እባካችሁ ኦርቶዶክስ ሆናችሁ ጴንጤ መሆናችሁ አትምጡ። ምንም አይጠቅምም፣ እግዚአብሔርንም አይጠቅምም፣ ራሳችሁንም አይጠቅምም። ሊያዛችሁበት እግዚአብሔር ቆራጥ የሆነ ስትፈልግ ለብ አትበልበት እንጂ ስትፈልግ ቀዝቃዛውን ስትለልበት፣ ስትፈልግ የለም በለው አለው ብሎ ያስረዳል። አለው ስትለው ደግሞ የበለጠ መኖሩን ያሳያል። ከዛ ውጭ ለብ እያልክ ስትፈልግ እንዲቆይ እንዲገብቼ ምናምን ይሄ ጥበብ አይደለም። ጥበብ ክርስቶስ ብቻ ነው። በመንፈሳዊ ያለን ውስጥ የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔር እውነት ክርስቶስ ነው። በዚህ መልኩ ይዙ። ገባችሁ? አንዳንዴ አይጠቅምም። በምንም ታሪክ በእግዚአብሔር ቃል በመጽሐፍ ቅዱስ መስለው ገብተው ኦርቶዶክስ ነኝ ብሎ ጴንጤ መስሎ ጴንጤ ነኝ ብሎ ኦርቶዶክስ ነኝ ብሎ በየትኛውም የሐዋርያትን ብታነቡ ምን ብትሉ እንዲህ ያደረገ የለም። ቀጥታ ወንጌሉን ይሰብካሉ፣ አንገታቸው ይታገዳል። አበቃ እንደዚሁ ነው። እኔ አሁን ይመጣና አንተ ታድሶ ነህ ምናምን ይለኝ። እኔ ኦርቶዶክስ ተዋሕዶ ነኝ አልመስልም። ከሆንኩ ደግሞ ሆንኩ እልሃለሁ። ግን የእግዚአብሔርን ቃል የምታስተምረዋል ኦርቶዶክስ ሆንኩኝ። በቃ ሲያመጡኝም እንደ እግዚአብሔር ቃል ነው ያመጡኝ። ከዛ ውጭ እዛ ጋር ከእግዚአብሔር ቃል የሆነ ያልሆነ ነገር ካለ አኒ በደርቼ ይላል ጣሊያን። አኒ በደርቼ በቃ ዮናስ አኒ በደርቼ ታውቀዋለህ? ደህናውን ማለት ነው መሰለኝ በጣሊያን። ቻው ድሮ በልጅነታችን ያው እድሜያችን እኩል ስለሆነ ቻው ድሮ ቲክታክ ብቻውን ይበቃሃል። እሺ ቀጥል እንዳልክ። አሁን ማውራት ትችላለህ? ማውራት ትችላለህ? የገድል መጽሐፎች ታሪክ ዲያቆን አዲስ ጋር ማውራት ቆይ በኋላ ነው መወስድክ። መጀመሪያ ከዚህ ትሄድና ወረውራለሁ። ሪፈር መጀመሪያ ሳይጻፍልህም አትሂድ። ገድል የእግዚአብሔር ቃል ናቸው ወይስ ታሪክ ናቸው? ታሪክ ናቸው። የእግዚአብሔር መስተንፋስ ግን አለባቸው፣ በቅዱሳን የተጻፉት። በጣም እስቲ የእግዚአብሔር መስተንፋስ በዚህ አስተያየት ግን መጽሐፍ ቅዱስ ብቻ አይነት እንትን አትበለኝ በእናትህ፣ ጭቅጭቅ አትፍጠር። አሁን የእግዚአብሔር እስትንፋስ መሆኑን እስቲ አስረዳን፣ አሳየን። አሁን ወደ አዲስ ሊወስድ ነው። አዲስ አለ? እሺ እኛ መጽሐፍ ቅዱስ ብቻ ብለን አንቀበልም። አለ የእግዚአብሔር እስትንፋስ አለበት እያለክ ነው። ለነገሩ አዲስ እንትን ስትል ዮናስ ያግዛል። ዮናስ ከበፊቱ አሁን ላይ እየመጣ እያገዘን ነው። እሺ አዲስ መጽሐፍ ቅዱስ ብቻ የሚለውን እስኪ ያሳየን። እስኪ ከመጽሐፍ ቅዱስ ኦርቶዶክሳውያን አንተ ልጅ ወደ ርዕስ ይሄ የጻፍኩት እንትን ማለት ይችላል። ሁለተኛ ተሰሎንቄ አንብልኝ መልኬ። አንተ ሰውዬ ምንድን ነው በኢየሱስ ክርስቶስ ስም አንተ ምንድን ነው? እኔ አላስወጣሁም። ተረጋጋ እንጂ መልኬ። ምን አልኩህ? አሁን በቃ እንደ ወደ እንትን ግባ። የእግዚአብሔር እስትንፋስ አለበት ብለሃል። በቃ ከእሱ ጋር ተወያይ። ሁለተኛ ተሰሎንቄ 2:15 አውጣልኝ አንዴ።
እስቲ መጀመሪያ እስቲ ጭብጡን ያዝ። የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው የሚለው እንጂ መጽሐፍ ቅዱስ ብቻ አላለ። ተሰሎንቄ 2:15 አውጣልኝ። እሺ ሌላ አለ? ምን ተጠይቆ ነው እዛ ውስጥ የገባው? ለዘራ ብሩክ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ አይደለም ብዬ ነው። እሺ ሌላ አለ አለ ሌላ አለ ይላል። እንኳን ባልኩ እኮ መልኪያ ተው እንጂ እያወራን እኮ ነው። ሁለታችን እያወራን ነው። አዎ እግዚአብሔር ሰዎች አለ ወይ ሌላ አለ ወይ ይላል ወይ ሌላ አለ ነው የሚለው አለ። እኛ በትውፊት ነው እኮ ሁለተኛ ተሰሎንቄ ምዕራፍ እኛን አታውጣ። እኛም አለን ላነብ። ኧረ ተው ተረጋጋ። መልኪያ እያወራሁ እኮ ነው። አንድ ደቂቃ እኔ ሁለተኛ የሐዋርያው ቅዱስ ጳውሎስ መልእክት ሁለተኛ ተሰሎንቄ አንተ ሌላ አለ ይላል ወይ? እኔ መጽሐፍ ቅዱስ አይጃለሁ ላነብ እኮ ነው። ቆይ አንዴ እያወራራ ሳይሆን እኛን አንብበውና እስቲ ሌላ መጽሐፍ አለ ካለን እሺ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 15 ወንድሞች ሆይ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍ ስላለ እሱን ሄዳችሁ እሱን ቃሉን አንበው። አታሹፍ። እኔ እያሾፍኩ እኮ አይደለም አይልም እንዴ መልኪ። እኔ አስተናግደዋለሁ። ይሄንን ክፍል ከፈለገ ችግር የለውም። እንዲያቆን አዲስዬ ትላለህ፣ ሌላም ትላለህ። መጀመሪያ ይነበብ እቺን እንጨርስ። ኩማ እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔር ደስ አያሰኝም። ሁለተኛ ተሰሎንቄን ያልኩ መልኬ፣ ሁለተኛ ተሰሎንቄን ያልኩ። እሺ የኔ ወንድም እሺ። እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃልም ቢሆን በመልእክታችሁ የተማራችሁትን ወግ ያዙ። ከመጽሐፍ ቅዱስ ውጪ የእግዚአብሔር ቃል አለ፣ እሱንም ተከተሉ። በቃ እሱን ተው፣ አትጨምር። አስረዳኝ ኩምዬ፣ ለኔ ብቻ አስረዳኝ። ቴንኪው። እሺ ለአንተ ላስረዳ። ቃሉ ምንድነው የሚለው? እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችንም የተማራችሁትን ወግ ያዙ። እንዳልኩ እዚህ ቃል ላይ በቃልም ያስተማሩት አሉ ሐዋርያት፣ በመልእክት በጽሁፍ በመጽሐፍ ቅዱስም ያስተማሩት አለ። የተማራችሁትን ወግ ያዙ። ወግ የሚለውን በእንግሊዘኛ ስትቀይረው ትራንስሌት አድርገህ ብታየው ትራዲሽን ነው የሚለው። እኛ እንዳልኩ በመጽሐፍ ቅዱስ ብቻ ብለን አንቀበልም። እኛ መጽሐፍ ቅዱስ ብቻ የሚልም መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው የሚልም የእግዚአብሔር ቃል የለም። እያስረዳው ነው እኮ ነው። ምንድን ነው ጣልቃ የምትገባው? አስረድቶ ይጨርስ እስቲ። ተወው እስቲ። 5 ደቂቃ ሰጠነው። እስቲ 5 ደቂቃ ቴንኪው። እዚህ ሀሳብ ላይ ሐዋርያት በቃላችንም ቢሆን ይላል። በቃል ያስተማሩት አለ ሐዋርያት፣ የሐዋርያት ደቀ መዛሙርት አሉ። ከዛ ሐዋርያን አበው አሉ፣ ቅዱሳ አባቶች አሉ። ከዛ ደግሞ በመልእክታችንም በመጽሐፍ ቅዱስ የጻፉት መልእክት አለ። ከዛ የተማራችሁትን ወግ ያዙ፣ ትራዲሽን ያዙ ይላል። እኛ መጽሐፍ ቅዱስ ብቻ አንልም። ምክንያቱም መልካሙን 5 ደቂቃ ሞላ እንዴ? እሺ ችግር የለም። በትውፊት እያልከኝ ነው አሁን? በቃል የሚለውን ትውፊት እያልክ ነው? አዎ ነው። እሺ ለማን ነው? ለተሰሎንቄ ሰዎች ነው ጳውሎስ የጻፈው። በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ። ለተሰሎንቄ ሰዎች ጳውሎስ በቃል አስተምሯቸዋል እንዴ? የምታውቀው ነገር አለ? ለማን ነው የሚለውን ተው። ለማን ነው? እኛ ለሮሜ ሰዎች ብቻ ስለተላከ እኛን አይመለከትም አንልም እኮ። ቃሉ እኮ ለእኛም ነው እኮ ፍጻሜው። ይመለከተናል፣ ግን አውዳዊውን ነገር እንየው። ሐዋርያው ጳውሎስ ለተሰሎንቄ ሰዎች በቃል አስተምሯል አላስተማረም? እዛ ሄዶ አስተምሯል። የት ጋር ያስተማረው? በመልእክታችንም ቢሆን በቃላችንም። እኛ እኮ ወንድሞች ሆይ ሲል ለተሰሎንቄ ስለተላከ ለእኛ አይመለከትም አንልም። በቃል የት ጋር ያስተማራቸው? ታውቃለህ የት ጋር እንዳስተማራቸው? ምን እንደሚያወራ ነገር ፈልጌ ነው። እሺ ይሄን ቃል እንዴት ነው የምትረዳው? መልእክት ነው የጻፈላቸው ወይስ በቃል ሄዶ አስተማራቸው ነው የሚለው? ሐዋርያት ሥራ 17:1 ላይ ግለጽ። በቃላችንም የሆነን የሚለውና ወግ የሚለው እንዴት ነው የምትተረጉመው ዮሐንስ? ይችን ፍታልኝ መጀመሪያ። ሐዋርያት ሥራ 17:1 እሺ ሐዋርያት ሥራ 17 በአንፊልጶልና በአንጾኪያ ካለፈ በኋላ ቆይ መረጃ ወደ እኔ እሱንም ወደ እኔ ሐዋርያት ሥራ 17:1
እሺ በአምፊጶልና በአጶሎኒያ ካለፉ በኋላ ወደ ተሰሎንቄ መጡ። በዚያም የአይሁድ ምኩራብ ነበር። ጳውሎስ እንደ ልማዱ ወደ እነሱ ገባ። 3 ሰንበት ያህል ከእነሱ ጋር ከመጽሐፍት እየጠቀሰ ይነጋገር ነበር። ሲተረጉመው ከመጽሐፍት ወዴት መጣ? ወደ ተሰሎንቄ መጣና 3 ሰንበት አስተማረ። ፊልጵስዩስ 4:16 ፊልጵስዩስ አረ ቆይ እንዴ እኔም እኮ አዲስ ልጻፍ አንዴ ቆይ ለእኔ የሚጠቅመኛል። እኔ አዲስ ነገር ሳገኝ እንደ ቤሪያ ነኝ። ልቤ ክፍት ነው። ተባረክ። ተምረን ገና መጨረስን ብለን እንደ ቤሪያ ልቤ ክፍት ነው። ሐዋርያት ሥራ ፊልጵስዩስ 4:16 ፊልጵስዩስ ሐዋርያት ሥራ 17:1 እና ፊልጵስዩስ 4:16 የእሱ ሁለተኛ ተሰሎንቄ 2:15 እኛ የቤሪያ ሰዎች ነው። እሺ ይህን በቃላችን የሚለውና ወግ የሚለውን ትታል። ዮሐንስ ይጨርሳል። በቃል ስላላስተማረ ነው። ፊልጵስዩስ 4:16ም ምን ይላል ጳውሎስ? በተሰሎንቄ እንኳን ሳለው አንተን አንባቢ ለቅ እንትን ስለሆነ ነው እኮ ድንገት ማብራራት ውስጥ እንዳትገቡ። እሺ በተሰሎንቄ እንኳን ሳለው 1 ጊዜ 2 ጊዜ ያስፈለገኝን ሰዳችሁልኝ ነበር። በስሌታችሁ ባና እንትኑን ነው አቆይ መጽሐፉ ላይ ነው እንትኑን ላኩልኝ ያለበት አይደል? ተሰሎንቄ መሄዱን ለማሳየት ነው ማስተማሩን በዛ። ስለዚህ ወንድማችን እንግዲህ በቃላችንም ቢሆን በመልእክታችን ያለውን ነገር ላስረዳው ትንሽ ምንድነው እዚህ ጋር እያለ ለተሰሎንቄ ሰዎች መልእክት ሲጽፍ በቃላችን ያለው ሐዋርያት ሥራ 1:14 ላይ እዛ ሄዶ ተሰሎንቄ ሀገር በነበረ ጊዜ በምኩራብ ገብቶ 3 ሰንበት ያስተማረውን አየ። እኔ አሁን ለምሳሌ መልካሙ አሜሪካ ቢሆን አሜሪካ እሱን አናግሬ ያስተምሬው ተመልሼ እዚህ መጥቼ መልካሙ አሜሪካ እያለሁ እዛ በቃል ያስተማርኩህንና እንደገና ይሄንን የምጽፍልህን መልእክት ወግ በደንብ ያዝ እንደማለት ነው። በተሰሎንቄ እያለ አስተምሯቸው ነበር በቃል አንድ። ሁለተኛ በመልእክታችን ያለው ይሄ ሁለተኛ ተሰሎንቄ ነው አይደል? አንደኛ ተሰሎንቄን ጽፎላቸው ነበር። አየ አንደኛ ተሰሎንቄ መልእክት ነው የሚያነሳው፣ ሁለተኛ ይሄኛውን ተሰሎንቄ ሁለተኛውን ነው የሚያነሳው እንጂ ሌላ ትውፊት ምናምን የሚባል ነገር የለም። እዚህ ሐዋርያው ያስተማራቸውን ነገር ነው መልሶ የነገራቸው እንጂ የቃል ትውፊት ምናምን የሚባል ነገር የለም። እዚህ ላይ ኩሜ እዚህ ላይ ጥያቄ ካለ ደስ ይለኛል። እንዴት ነው ወግ የሚለው እንዴት ነው የምትረዳው? ሌላ ደግሞ በቃላችን ያለው በቃል ያስተማረው ሁሉ በመጽሐፍ ቅዱስ ተጽፏል ወይ? በቃል ያስተማረው ሁሉ በመጽሐፍ ቅዱስ ላይ አለ ወይ? ከዛ ደግሞ ወግ የሚለው እንዴት ነው የምትተረጉመው? ይኸውልህ ወንድም ማለት ቆይ አላውራ እንጂ ቆይ በትውፊት ያልከው ገድላት ትውፊት ናቸው ልትለን ፈልገን ገድላትማ ታሪክ ነው፣ ለእኛ አስተማሪ ናቸው እኮ። ሐዋርያት ሥራ ራሱ ገድል አይደል? ሐዋርያት ሥራ ገድል መሆኑን አታውቅም? ገድል ነው። ስለዚህ መልካሙን ገድል ተጋድያለሁ እያንዳንዳቸው አልኩህ እኮ ለምን ነው እኮ። እሺ ገድል እኮ እነ ገድል አያስፈልግም ብለህ ነው የምትረዳው አንተ? አያስፈልግም ማን አለ? ግን እግዚአብሔር ቃል በመልእክታችንና የሚለውን ወግ ያዝ የሚለውን እሺ ወግ ያዝላችሁ። ወግ መጽሐፍ ነው እንዴ? ዲያቆን አዲስ አንድ ጊዜ አንተ ፍታልኝ አንዴ አዲስ አንድ ጊዜ አዲስ ወግ የሚለውን ነገር ላስረዳው ወንድማችን። የ2000 እትም መጽሐፍ ቅዱስን የኦርቶዶክስን ትቀበላለህ እንዴ? ኩሜ ትቀበላለህ? ጎበዝ። ከተቀበልክ እንግዲህ በሱም ላንብብልህ። ይሄ ወግ የሚባለውን በሱ ላስረዳ። ምን ይላል? በቃላችንም ቢሆን ወይም በመልእክታችን ያስተማርናችሁንና የሰራንላችሁን ስርዓት ያዙ። ደስ አይልም መልኬ? አሁን ወግ የሚለውን ወደ ልድገመው መልኬ? አሪፍ ነው፣ እንዲሁም ያብራራዋል እኮ። በቃላችንም ቢሆን ወይም በመልእክታችን ያስተማርናችሁንና የሰራንላችሁን ስርዓት ያዙ አይደል? ሐዋርያት በእግዚአብሔር ቤት ሰው እንዴት መኖር እንደሚገባ፣ እንዴት መመላለስ እንዳለበት፣ የቤቱን ስርዓት፣ ወንድሞች ከወንድሞች ጋር፣ ወንድሞች ከእግዚአብሔር ጋር እንዴት ሪሌሽንሺፕ እንደሚኖራቸው ስርዓት ደንግገውላቸው ነው አይደል የሚያልፉት፣ በመልእክትም በቃልም።
ይሄንን ያዙ ከስርዓቱ አንድ ጥያቄ ልጠይቀው። የሰራንላችሁን ስርዓት ያዙ ሲል እኮ ትውፊትን ትራዲሽን እኮ ነው። አንድ ጥያቄ ልጠይቅ። አልወጣውም። ኧረ በሐዋርያቶች ዘመን ስለ መላእክቶች፣ ስለ ቅዱሳን፣ ስለ ምናምን ተጽፎ የቀመጠ ገድል ነበር? አልኩ እኮ ሐዋርያት ሥራ ራሱ ገድል ነው አልኩ እኮ። አሁን እየጠየቅኩህ አሁን የሚካኤል ገድል፣ የገብርኤል ገድል የእንደዚህ ተብሎ ይኸው ብለው በወግ አንተ ባልከው በትውፊት አስተላልፎ ተናግረዋል ሐዋርያቶች። እኛ ትውፊት አለን ስንል እኮ ሐዋርያት አሉ እኮ ተጽፎ ነበር ወይ? ሚካኤል አይደለም የምጠይቅህ ገድል፣ የሚካኤል ገድል፣ የገብርኤል ገድል በሕይወት ስለነበሩ ከዛ በፊትም የሌሎችም ተጽፎ ነበር። ያንን ነው ወግና ትውፊት ያልከው። መጽሐፍ ቅዱስ ውስጥ ተጽፎ አልቋል። እንኳን አይደለም ተሰሎንቄ ሲጻፍ መጽሐፍ ቅዱሱ ተጽፎ አልቋል። ኩማ እሺ፣ ምን መሰለህ አሁን እኔ መጽሐፍ ቅዱስ ተጽፎ አልቋል። ገድል እኮ አሁንም ሊጻፍ ይችላል። መልኬ እኛ አሁን አዳምጠኝ። እኔ አሁን ስለ ሰዎቹን ሰዎቹን እንቶ የመላእክት ገድሎች ተጽፎ ተቀምጦ ነበር። ገድል አይባልም እኮ ድርሳን ነው የሚባለው። መልኬ ገድል ይባላል እንዴ? በመላእክት ስም ገድል ሚል የለም። ለመላእክት ገድል የላቸውም። ማይባል ደግሞ የሆኑ እንትኖች ሲመጡ። እሺ አንዴ ዮሐንስ፣ እኔ አንድ ጥያቄ ልጠይቀው ዮሐንስን። ስለዚህ አሁን ተቀባን አይደል ያልኩ ነገር ከዚህ በኋላ ደግመህ እቺና ሁለተኛ ተሰሎንቄን ጠቅሰህ አልተግባባንም እኮ። ቆይ አሁን አንተ ያነበብከው እኮ በራስህ በመረዳት ስለተረዳው እኮ ነው። የሰራንላችሁን ስርዓት ያዙ ሲል እኮ ትውፊት ስርዓት አለን እኛ እኮ እሱን ነው እንጂ በቃ መጽሐፍ ቅዱስ ላይ ይሄን ስላስተማርኩ ብቻ አይልም። አንተ በተረዳው ልክ ስላብራራው ነው። ጳውሎስ የኦርቶዶክስን ትውፊት የኦርቶዶክስን ገድልና ድርሳን ያቅ ነበር ማለት ነው። ስለሱን የነገራቸው በቃል ያስተማራቸው እዛ ሐዋርያት ሥራ 17 ላይ ስለ ገድል ነው አላልኩም እኮ። ስለ ገድል ሳይሆን ትውፊት አለን፣ ስርዓት አለን። እኛ ገድል ደግሞ ለእኛ አስተማሪ ታሪክ ነው። ቆይ ስርዓቱ፣ ትውፊቱ፣ ዶግማው መቼ ነው? ሁለታችን እያወራን አይደል? መልክ ይቅርታ፣ ቆይ መቼ ነው ዶግማው፣ ትውፊቱ፣ ስርዓቱ መቼ ነው እንትን የተባለው የተደነገገው? እስኪ ይሄንን የሚያውቅ ከሆነ እስኪ መቼ ነው የተደነገገው? ዶግማው፣ ትውፊቱ፣ ስርዓቱ መቼ ነው የተደነገገው? በመቼ ዓመተ ምህረት ነው? አሁን ዶግማ ይሄን ካልነገርከኝ አላስቀጥልህም። ይሄንን ካልነገርከኝ እውቀቱንም አሁን እውቀት እንደሌለ ዝም ብለህ እንደመሰለ እንዳትባል። ዶግማው፣ ትውፊቱ፣ ስርዓቱ መቼ ነው የተደነገገው? መልክ ምን መሰለህ አሁን እኮ ከዛ ወደ መቼ ነው የተደነገገው? ይሄንን ሳታ ዶግማ አሁን የሶስቱ ዓለም አቀፍ ጉባኤያት አሉ አይደለ? ሶስት ጉባኤ ኒቂያ በ325 ዶግማ ስለ ዶግማ ያለ ስርዓት ያዝ። አንተ ተው እንዴ! ዶግማ መቼ ነው የተደነገገው አላልከኝም እኮ? መቼ ነው? አሁን አልኩ እኮ ዶግማ በተለያየ ጊዜያት ነው። አሁን ምሳሌ በ325 በጉባኤ ኒቂያ ምንድን ነው የተደነገገልን? በጣም ጥሩ። በ325 እሱ ነው ጉባኤ ኒቂያ። ጉባኤ ጳውሎስ ነበር እንዴ ያኔ? ቆይ ያኔ ጳውሎስ ነበር? ግዴታ ጳውሎስ እኮ መገኘት የለበትም እኮ። አንዴ ስማኝ፣ አንዴ ግዴታ ጳውሎስ አሁን እኛ ስርዓት አለን ትውፊት አንዴ ላውራ እንጂ። ቆይ ጳውሎስ የደነገገውን ነገር ልንገርህ፣ ቢያንስ 2 ወይ 3 ነገር ልንገርህ። አንድ ጊዜ ሚውት አድርገው። አንዴ ጥያቄ መልስልኛ መጀመሪያ ዮሐንስ። ጥያቄ አለኝ አላልኩም? እሺ ሚውት አድርገው በቃ። ምን እንደደነገገ ስለጠየከኝ ትውፊት ገድላትና ድርሳናትን ነው ስላልክ፣ ጳውሎስ እንግዲህ እዚህ ጋር ምንድነው የሚለው? ሌላ ነው ግን ይሄ አይደለም ጥያቄ። አንድ ጊዜ ያረ ያዘው ግድ የለም ይሰጥሃል። በቃላችንም ወይም በመልእክታችን ያስተማርናችሁንና የሰራንላችሁን ስርዓት ያዙ። ጳውሎስ በርካታ ከሌሎች ሐዋርያት ጋር ሆኖ በርካታ ስርዓትን ሰርቶላቸዋል። ከሰሩት እንዲይዙ ወግ ያዙ ነው የሚለው፣ ትራዲሽን ነው የሚለው በእንግሊዝኛ። ይኸው የተማራችሁትን ወግ ያዙ ይላል። በቃ ምሙይት አድርገውና ያ ወግ ምን እንደሆነ ቢያንስ 3 ልንገርህ። አንደኛ ሐዋርያው ጳውሎስ ለቅዱሳን ገንዘብ ስለመሰብሰብ አንድ ወግ፣ አንድ ስርዓት ደንግጎላቸዋል። በሳምንቱ በመጀመሪያው ቀን እየሰበሰባችሁ ለቅዱሳን ገንዘብ አዋጡ ብሎ ሐዋርያት ሥራ 16-17 ላይ ደንግጓል። አንድ በል። ሁለተኛ ከታነቀ ነገር ለጣዖት ከተሰዋ ራቁ
እንጂ ሌላ ሸክም አንጭንባችሁም ብሎ ስርዓት ደንግጎላቸዋል። ሶስተኛ ለምሳሌ ቲቶ ላይ ኤጲስቆጶሱ ማንም የማይጠጣ ጨዋ የማይታማ የአንድ ሚስት ባል የሆነ ካገኘ ሹመው እያለ ተናግሯል። እንደዚህ አይነት በርካታ ምናልባት 50-60 የሚሆኑ ስርዓትም ደንግጓል። እነዚህን ያዙ ነው እንጂ ገድላትና ድርሳናትን ያዙ ማለት አይደለም። መልኬ ሴንስ አይሰጥም። እንዴት ነው መልስ? ወግ ትራዲሽን የሚለውን ትራዲሽን የሚለው ይሄን ነው። እኔ እኮ ቆይ ትራዲሽን የሚለው አንተ ኩማ እነሱ መልኬ አንዴ እንጨርሳ። ይቅርታ አይደለም 325 ልጨርስ እንጂ ቆይ መልኬ ይሄን ጠይቀው። ገድል ትራዲሽን ነው የሚለው ነው እንጂ እኔ አንድ ጥያቄ ልጠይቅ። አንድ ጥያቄ ፍቀዱልኛ። እኔ እኮ ብዙ ሰው ነው የጠየቀኝ። ቆይ ገድል ወግ ነው ዮሐንስና አንድ ጥያቄ ወግ ነው ወይ? ገድል ወግ ነው ዮሐንስ ወግ ነው። ገድል እኮ እኛ ታሪክ ነው፣ እኛ ለኛ አስተማሪ ነው አልን እኮ። መቼ ነው መጻፍ የተጀመረው? ገድል መቼ ነው መጻፍ የተጀመረው? ገድል በተለያየ ጊዜያትን የተጀመረው። ገድል አሁን መቼ ነው የተጀመረው የሚለውን አይደለም እኮ አሁን ዛሬ ራሱ አንድ ቅዱስ በቃልም አልክ። አሁን ትውፊት እኔ እሱን ያመጣው ስለ ገድል አይደለም። ትውፊት ስርዓትና ዶግማ 318 ሊቃውንት በ325 ጊዜ ጀመሩት። እሱም በአርዮስ የተነሳ ጳውሎስ የታለና ነው አሁን። ስለዚህ እንዴት ብሎ ያወራል ጳውሎስ? አሁን በትውፊት በስርዓት በወግ ቤተክርስቲያን እንድትመራ 318 ሊቃውንት ደነገጉ። ጳውሎስ የለም። ተሰሎንቄን አምጥተህ ከ325 ዓመት በኋላ አምጥተህ እንዴት እዚህ ጋር ልታስገባው እንደቻልክ ለእኔ ራሴ እኮ አሜዚንግ ነው የሆነብኝ። እንዴት እንዳስገባው እኛ ትውፊት እኛ መጽሐፍ ቅዱስ ብቻ አንልም፣ በትራዲሽንም እናምናለን፣ በትውፊትም እናምናለን ለማለት እኮ ነው። 318 ሊቃውንት ነው አይደለም? አዋልድም ሁሉ መጽሐፍት የሰጡ ከዛ በኋላ የተነሱም አባቶች ሰጠውናል። እነሱ ብቻ አይደሉም። እና ከዛ በፊት ምንድን ነበረ? ከ318 ሊቃውንት በፊት ይሄን ዶግማ፣ ይሄን ትውፊት፣ ይሄን ስርዓት እንዲህ በሉ ያለ አለ? ቅዱስን ራሱ አባቶች አይደል የሰበሰቡንን? መልኬ አጥናቴዎስ አይደል እኮ ሐዋርያቶች ይሄንን ለምን መጽሐፍ ቅዱስ እኮ እኛ ከሰማይ ወረደ ብለን አይደለም እኮ። የመጀመሪያ አባቶች ሐዋርያቶች ናቸው አይደል? አዎ። ከዛ ደግሞ ሐዋርያ ነው መጽሐፍ ቅዱስን ሐዋርያት አይደለም የሰበሰቡልን እኮ። የቀነኑልን ቀኖና ሐዋርያት ነው እንዴ እኮ። አንተ የምታወራን እኮ 318፣ እኛ ደግሞ የምንጠይቅ መጽሐፍ ቅዱሱ ከ325 በፊት የሆነ ሀሳቤ ገብቷል። እኛ አንዴ አሁን አልተግባባንም። እኔ ጋር ይቅርታ ጋር እኔ ጋር ምንም አልተግባባን መሰለኝ። እኔ ምለውና እናንተ አትግባባም። ለምን መሰለህ የማንግባባው? እሺ አንዴ ዮሐንስ ጋር አንተ እኮ ጣልቃ እየገባህ ዮሐንስ ጋር እኮ ተግባብተን ነበር። አልተግባባሽ ከተግባባችሁ ስትገባ ነው የምር ከተግባባችሁ ያ አንዴ ነው። እሺ ዮሐንስ አንድ ጥያቄ ቆይ አንዴ ዮሐንስ አንድ ጥያቄ ብቻ ልጠይቅህ። ጣልቃ አትግባንተ። እሺ ጥያቄ አንድ ጥያቄ ብቻ ልጠይቅና ከዛ በኋላ አንድ ጥያቄ ልጠይቅና ከዛ በኋላ እንቀጥላለን። የእግዚአብሔር ቃል መጽሐፍ ቅዱስ ብቻ ነው የሚለውን እስኪ ከመጽሐፍ ቅዱስ አሳየኝ። ኦኬ እሱን አሳያለሁ። ቆንጆ ጥያቄ፣ ጥሩ ጥያቄ ነው። መጀመሪያ ቅድም እቺ የሰራንላችሁን በቃልም በምልክቶቻችን ስርዓት ያዙ የምትባለዋን ሶስቷን እንደውም አንድ ልጨምርልህ። የወንድሙን ሚስት ያገባ ነበር አንደኛ ቆሮንቶስ ላይ። እንደዚህ አይነቱን ሰው ዮሐንስ ስርዓት ብዙ 50 በላይ ብላል እኮ። ስርዓት እኮ አስረዳኝ እስኪ የትኛው ስርዓት ነው ብዬ አልጠየቁም። ጥያቄን መልስልኝ። እንግዲህ ተግባባን ብለህ እንደገና መሀል ላይ የገባ እንትን አትበለው። ካልሆነ አንተ እኮ እኔ እኮ አውቃለሁ ለክርክር እንደ ሌላም ቤትም እኮ አውቃለሁ፣ ግን እኔ ቤት በደንብ ታወራለህ በሚል ነው። ስርዓት ያዘ አስጨርሰ ታጋሽ ስለሆነ ትዕግስቱን እንደ ፍራቻ አትቁጠረው። ሌላ ቤት ቢሆን ገና ቅድም ነበር የሚያስወጡ። እውነት ለመናገር እኮ አንዳንዴ ሰው ሲያከብር ሲታገስ አንተም ታገስ። ስለዚህ የወንድሙን ሚስት ያገባውን ሁሉ አስወግዱት። ይሄ ራሱ አንድ ስርዓት ነው። እንደዚህ አይነት ብዙ ስርዓት ከታነቀና እንትን ካለ ተጠበቁ። ማንም የማይጠጣ ጨዋው ካለ ሹሙት። ቅዱሳን ገንዘብ መሰብሰብ በሳምንቱ በመጀመሪያ ቀን ሰብስቡ። እነዚህ ሁሉ ስርዓት ስለደነገገላቸው እሱን የያዙ በእግዚአብሔር ቤት ለመኖር በጣም እነዚህ ነገሮች የእግዚአብሔር ቤት ስርዓት ያለው ቤት እንዲሆኑ ለማድረግ ይጠቅማል ብሎ ነው። አሁን ወደ ያልከው ነገር እኔ በቀጥታ ነው የምመጣው። መጽሐፍ ቅዱስ ብቻ የእግዚአብሔር ቃል ነው የሚል አሳየኝ ያልከኝ ተሳሳትኩ። እቺ ጋር ግን ይቃ ወደዛ ሳትሄድ እቺ ጋር ስርዓት የሚለው ይሄን ትራዲሽን የሚለው የእንግሊዘኛ ቨርሽን የለም አንተ
ወግ የሚለውን እስኪ ትራንስሌት አድርገህ አይተኸው ታውቃለህ? ትራዲሽን አይልም። አማርኛው ግልጽ አይደል እንዴ? አማርኛው ግልጽ ነው። ወግ የሚለውን አመጣውና በ2000 በኦርቶዶክስ በደንብ እንደማብራራው ለአንተ እንዲመች እያደረክ እየመረጥክ እኮ ነው። አንተ እየመረጥክ የሆነ ቃል ቴክ 2000 ትክክል አይደለም። ትክክል ነው፣ ግን እሱ በተረዳው ልክ አይደለም ነው። ስርዓት አለ እኮ ስርዓት ምንድነው ብለህ አሁን ትራንስሌት ክፈትልኝ። እሺ እስኪ እንግሊዘኛ ክፈተና ምን ይላል? እስኪ የእንግሊዘኛ ቨርዥን መልክ ያውጣልን። ምነው ዛሬ እንግሊዘኛ በዛ? እንግሊዘኛ እችላለሁ ባይዚ፣ ለዛ ነው አንዴ አውጣልን መልክ። ስንት አነበብክ አይደል? ሁሉም ይችላል። አንዴ እቺን ፈተ በቃ ፕሮግራሙ ያማርኛል። በቃ ያማርኛል። አይ እሱ ለሚፈልግ ከበረጆች ጋር ስትወያይ ሄደ እንግሊዘኛ ጥቀስላቸው። የኢትዮጵያ ቋንቋ በፊትም ግዕዝ ነው፣ ከዛ አማርኛ ነው። አለቀ። እንግሊዘኛ ምን ያለው ትራዲሽን ነው የሚለው አይደል? አረ ዝም ብሎ አንቺ የሆነ በቃ የሆነች ነገር ውስጡ መልኬ ምን መሰለ፣ አሁን እኮ አባቶች መጽሐፍ ቅዱስን የተረጎሙልን። ኦኬ በእንግሊዘኛ ነው የተረጎሙ። አንዴ ላውራ እስኪ አንዴ። ቆይ በእንግሊዘኛ ነው የተረጎሙ? አይ አላልኩም። በምንድን ነው የተረጎሙ? አይደለም እሱ በተለያየ መጽሐፍ ተርጉሟል። እሱ በቃ ዋናው በምን ተረጎሙት እስኪ ንገረኝ። እሱማ የተለያየ መጽሐፍ ተረጎሙ። ታዲያ ከኢትዮጵያ አይደለም ያስበ እንግሊዘኛ አለ፣ ግዕዝ አለ። አሁን ዝም ብለሽ አንድ ፊደል አገኘው ብለሽ ኩማ ዘጋፋት በይ ታልቃ ትገባለህ። ዮሐንስ ጋር እያወራን እኮ ነው። እሺ እንግሊዘኛውን ላንብብልህ። therefore brethren ነው የድሮ የኪንግ ጄምስ ቨርዥን ላይ ብራዘርስ ለማለት brethren stand fast and hold the traditions which ye have been taught whether by word or epistle ይላል። በቃል ወይም በኤፒስትል በመልእክቶቻችን ትራዲሽን ነው። ስለዚህ በቃልም አለ ያስተማሩት፣ በመልእክትም አለ። ከዛ ደግሞ ትራዲሽን ደግሞ አለ። ምንድነው ያስተማሩት? እስቲ ንገረን። ኧረ ስርዓት ያዝ አይደለም። ምንድነው? እስቲ ንገረን። እስቲ ምንድነው ያስተማሩት? ገድል ነው ያስተማሩት? አልገባኝም እኔ። እስቲ ምንድነው ያስተማሩት? ንገረን። ማውራት አሁን ዮሐንስ ጋር በቃ ያስተማሩት ንገረን። አሰለቸን እኮ ምንድነው ያስተማሩት? በቃ ወግና ስርዓት የሚለው አይሻልም አማርኛው? አይ ቆይ ምንድነው ያስተማሩት? ንገረን። ሁለቱም እኮ ተመሳሳይ ነው። ሁለቱም እኮ ተመሳሳይ እኮ እኛ መጽሐፍ ዮናስ በጣም ተንዛዛ፣ ልጁንም በጣም ረጅም እንትን አለ። አሁን ወግና ስርዓት የሚለው ገድል ነው ለማለት ነው? እስቲ በቃ አውጣ፣ እሱን ንገረን። አይደለ አዲስ ብዙ እንትን አለን እኛ ለምን መሰለ እኛ መጽሐፍ በቃ ወግና ያለው በቃ በአንተ እንሂድና ወግና ያለው ገድልን ነው ትውፊትን ትራዲሽንን ነው እንጂ ምቆ ምንድን ነው ትውፊቱ? እስኪ ንገረኝ። ጳውሎስ በቃል የነገራቸው ትውፊት ምንድን ነው? ቅድም ተነጋገርን እኮ እሱ ምንድን ነው ንገረን። አሁን በግልጽ ንገረን እስኪ። በቃ ጳውሎስ በቃል የነገራቸው ትውፊቱን ንገረን። በጣም እኮ ቀላል ነገር እያለ እኛ ረጅም ውስጥ ምን አስኬድን? ምንድን ነው የነገራቸው? በቃል የነገራቸው ምንድን ነው? ጳውሎስ በቃል የነገራቸው ወግ ምንድን ነው? እሺ እሱን ልመልስልህ አንዴ ልመልስልህ። እሺ ጳውሎስ ምን መሰለ ሐዋርያት ከእግዚአብሔር ቁጭ ብሎ ከእግዚአብሔር እግር ቁጭ ብሎ ተምረዋል። አሁን ጳውሎስ ወግ ያለው በቃል የነገራቸው ተረጋጋ እንጂ ላይ ይወጣ ነው። ቁጭ ብሎ የተማሩት በመጽሐፍ ቅዱስ ላይ ያልተጻፉ ቁጭ ብሎ ጳውሎስ የሐዋርያት ደቀ መዛሙርት አሉ። ስለዚህ ደቀ መዛሙርት አባቶች አሉ፣ የሐዋርያን አበው አሉ። ከነሱ እግር ቁጭ ብሎ የተማሩ አባቶች አሉ። ደቀ መዛሙርት ጳውሎስ አሁን ያልከውን የቱ ጋር ነው ያሳይ? አሁን አባቶችን ኤራኔስን አትቀበላቸውም? አባቶችን ጥያቄን መልስልህ ዮሐንስ ጥያቄን መልስልህ። ይቅርታ ጋር እኔ ጨርሻለሁ። ጥያቄን መልስና መጽሐፍ ቅዱስ አሳየኝ። ለማን ነው ላልካውን አባት ምንድን ነው ያስተማረው? ጳውሎስ ምንድን ነው ያስተማረው? የነገረው ወግ ምንድን ነው? ዮሐንስ ይመልስልኝ ነው እወርድልሃለሁ። እንዴት ዮሐንስ
እንዴ ዝም ብለህ ዮሐንስ አበዛ። እሱ በዋነት ክፍት ይመልስልኝ። እኔ ካልመለስክልኝ ወደ ዮሐንስ አልወስድም። ጳውሎስ ወግ ያለው ከታች ላሉ ተማሪዎቹ ለተሰሎንቄ የሚሆን ለማንም ምን ብሎ ነው ያስተማረው? ወጉ ምንድን ነው? ሐዋርያት እግር ቁጭ ብለው የተማሩት አባቶች ደቀ መዛሙርት አሉ አልኩህ እኮ። እነሱ ደግሞ የጻፉልን መጽሐፍ አለ። በቃል ያስተማሩትን እኮ በቃል ያስተማረው ጳውሎስ ምንድን ነው? ከዚህ የተለየ ከወንጌል የተለየ ነገር አስተምሯል? ጳውሎስ ከወንጌል የተለየ ነገር አስተምሯል? መልኬ በጣም መልስልኝም ጥያቄን። ከወንጌል የተለየ ነገር ጳውሎስ አስተምሯል ወይ? ሚውትን አንሳልና መልኬ ይመልስልኝና ከዛ በኋላ መልስልሃለሁ። ኩማ ቻው መልኬ ይበቃዋል። መልኬ ሚውትን አንሳልና። ማን ነው ሚውት ያደረገ? እሺ አይ ቀደም አስወጣኸኝ፣ አልገባኝም ለምን እንዳስወጣ። ማን ያስወጣ? ሌላ ሰው ይሆናል። አንዳንዴ እኮ በኔትወርክ ልትወጣ ትችላለህ። አንዳንዴ ሞዴሬተሮች ሊያወጣ። እኔ አላስወጣም። እኔ የማስወጣ ከይቅርታ ጋር አድርስተኛል። ቆይ አንዴ አንተ ቅድም ተነጋገርን። አንዴ ቆይ አልተነጋገርንም። ለምን ሌብል ታደርጋለህ አንተ ሰው? ይሄ ጥያቄ የሚመለከተው አንተ ፕሮቴስታንት ነህ። በቃ እንዴ ምን ሆነ ነው? አረ በኪዳነ ምሕረት ስም እባክህ እንዴ ምን ሆነሃል? እሺ ቀጥል። አዲስ ወይ ዮናስ ምን ማለት ነው? ሰው ሌብል ማድረግ እሺ በቃ ፖለቲካ አይደለም። በጣም ነው ዛሬ ሳቁት። በቃ ፎኒክስ ጥያቄ ካለ እሺ። እኔ የምልህ መልኬ ፖለቲካ የሚወያዩ ሰዎች እንኳን እኮ ስርዓት አለው። ለምን ስርዓት አይኖረውም? መጀመሪያ ውይይቱ ራሱ አይ ተው። እንደኔ ቤት ቲክቶክ ላይ ሌላ ቤት ሄጄ አላውቅም። አንተ ቤት ነው እንደዚህ ነገር ለማውራትም የገባሁት። በቃ ፎኒክስ የምክር መንፈሱን ተወው። በቃ ወደ የለም እኔ እረዳለሁ። ይቅርታሽ ካልሆንክ ይቅርታ። በገመትኩት ነገር አንተ ጋር እውቀት ያለው ሰው ሊመጣ ይችላል። ትንሽ እውቀት ያለው ሰው ሊመጣ ይችላል። ምንም የማያውቅ ሰውም ሊመጣ ይችላል አይደል? ቤቱ መሆን ያለበት ሁሉንም የሚያስተናግድ ነው። አሁን አንተን አላውቅም እኮ ሌሎችንም እኮ አላውቃቸውም። ምን ሆነ ነው አንተ ቤት ብዙ ጊዜ እመጣለሁ አልክ። እኔ ቤት ማንን መርጬ አውቃለሁ? እስኪ እዚህ ቤት እንትና ቁጭ ብሎ ሌሎች ሰባት አሁን አሉ 7 የኦርቶዶክስ የቲክቶክ ኦርቶዶክሶች በታሪክ ከ7 ውጭ በቃ 7ቱ ይሞላሉ። አንዳንድ ፕሮቴስታንት ቤትም ግጥም የሚያደርጉት አሉ። አያችሁ፣ እኔ እንደዛ አይደለሁም። ማንንም አለ አሁን እዚህ ጋር እንዱ ነው አላውቀውም። ያው ኢትስ ሚ አላውቀውም። እኔ አይቻቸው አላውቅም። አንተን ያው ፖኔክስ እንትኑ ስላለ ፖኔክስ ያው ሽያጭ ላይ ስላለ በሽያጩም ላቅ እችላለሁ። እንትኑ ስላለ ሂድ ቀጥል። አሁን እሺ ልቀጥል። ገድላት መጽሐፍት ታሪኮች ናቸው ወይስ የእግዚአብሔር ቃል ናቸው ነው የሚለው አይደል? አጀንዳችሁ እንትናችሁ ርዕሳችሁ። እኔ ገድላት ታሪኮች ናቸው፣ ግን መጽሐፍት ላይም የሐዋርያት ሥራውን ለምሳሌ የገድል መጽሐፍ ለምሳሌ እስጢፋኖስ በድንጋይ ተወግሮ እንደሞተ ገድል ነው። እስጢፋኖስ ለእምነቱ ለክርስቶስ ቀናያነቱ ያደረገው ገድል ነው። ገድሎች ያስተምሩናል። አሁን ጥያቄውም አለመስማት ይሄ መጽሐፍ ቅዱስ ላይ ተጽፎ የተቀመጠ ነው። ከመጽሐፍ ቅዱስ የተጻፉትን ውጪ ለምንድን ነው እንደ መጽሐፍ ቅዱስ የምንቀበለው ነው? አይ ማስረጃ አለ መቀበል ስላለብን የምትል ከሆነ መጽሐፍቱን አውጥተህ ንገረን። ልክ እንዳሁኑ እንደ ሐዋርያ ፕሮቴስታንት ነርት ላይ ነው እኔ ምን አገባኝ ብትሆን ባትሆን። እኛ ጋር እንደዚህ ቤት እዚህ ቤት እንደዚህ የለም። ንግግር ቅድም የዛኔ ምን አገባኝ? እኔ አያገባኝም። እኔ ንግግር ነዋ። ንግግር እንደ ፕሮቴስታንት ነው። ፕሮቴስታንት ነው ያልኩ። በቃ አሁን እሱን ትታንተ ምንድን ነው እንዴ? ወደ እንትናት ወደ ነጥቤ ሊድ ገድላት ይይዛለሁ፣ ግን በኋላ ሲይዝ ግን እንትን እንዳት ነገር የለውም። ገድላትን አንድ ሰው ኦርቶዶክስም ሆነ ፕሮቴስታንትም ሆነ ገድላት መማሪያ ናቸው ማለት አንድ ሰው
ገድላት ማለት ታሪክ ነው። በቃ የሆነ ክርስቲያን የሰራው ታሪክ ነው። ለምሳሌ እስጢፋኖስ የሰራው ታሪክ ነው። በዛ እንማርበታለን። አለቀ። ገድላት ታሪኮች ናቸው። እግዚአብሔር መጽሐፍ ቅዱስ ላይ የምናገኛቸዋለን። ሰንበሪ ጽፎትም ልናገኘው እንችላለን። ነገ ተነስተ አንተም እኮ ነገር ልጽፍ ትችላለህ። ገብቶሃል? ፖዚቲቭ ነገር ያበረታታል፣ ክርስትና እንድታጠናክር ያደርጋል እንጂ ሌላ ተአምር የለውም ገድል። ከዛ ውጭ መጽሐፍ ቅዱስ ግን የእግዚአብሔር ቃል፣ የህይወት ቃል፣ እንዴት መኖር እንዳለብን ክርስትናችን ምን መስል እንደሚችል ህይወት የምናገኘው ከእግዚአብሔር ቃል። አለቀ። ይሄ ነው ነው ያሳቢ። እሺ አሁን ይጠይቁሃል እና አዲስ ይጠይቁሃል። ገድላት መማሪያ ናቸው። ገድላት ታሪኮች ናቸው። ገድላት የመዳን ጉዳዮች አይደሉም። የመዳን ጉዳዮች አይደሉም ብለህናል። እነሱ ግን እንደዛ አይሉ። ገድላቱ ባይዘው ይሄን ወሬ ሳወራ ከኔ ገድላት አንብቤ አይደለም፣ አንብቤም አላውቅም። ኦርቶዶክስ ነኝ። ገድላት ክርስትና እንደዛም ብሎም የመዳን ዋና ነገር አንዴ ፎሬክስ ቴንክ ዩ አንብቦ አያውቅም። ያነበቡትን ነው የምንፈልገው። አዲስ አንብቦ አያውቅም ካላነበበ ሰው ጋር ትክክል። ገድላትን የእግዚአብሔር ቃል ነው የሚሉ ይምጡ። አንብቤ አላውቅም ብሎ እኔ እኮ ምን አይነት ካላነበብክ መሰራለህ ሳታነብ ተቸገርን እኮ። እሺ ያው ማናቸው ተመልሶ መጥተዋል። ዮናስ ግዳይ መጥቷል። ግዳይ መጥቷል። ጠፋ እኮ ምን ላይ ነበር ያቆምነው? ኔትወርክ ነው ግዳይ ያለ። ግን እንዳልክ ሰፊ ሰዓት ሆኖታል። ከእንዳልክ ጋር እንትን በሉና ከዛ ከግዳይ ጋር እሺ። እንዳልክ በርዕሱ ላይ እንግዲህ ጥያቄ አለ ወይም ሀሳብ? እሺ እግዚአብሔር ይስጥልን። ያው በፖዚቲቭ የምንወያየውን በልበ ንጹህነት እና ያለውን እውነታ ለመያዝ ቢሆን ጥሩ ነው። ስለ መጽሐፍ ቅዱስ ስንከራከር አንዱ ለማሸነፍ አንዱ ለመሸነፍ መሆን የለበትም። እንዳልክ በቃ አሁን እነዚህ ምክሮች ብዙ ዘመን ስላሳለፍ ነው። እሱን ትተህ ወደ እንትን ግባቸው። በዛ ልክ ሳናቀልተን አይደለም። አሁን ወደ እንትኑ ግባ። በቃ እኔ ለምንድን ነው ሰዎች የውይይት መካሪ ይሆናሉ፣ የሆነ ነገር ይሆናሉ? የሶስት ዓመት መካሪነት ሳይሆን ለሚያወራው ነገር መሰረት ለምን በፖዚቲቭ በቃ ወደ ውይይት ግባ። በቃ ይኸው ርዕስ አለ። እኛ እናውቀዋለን እኮ ባትሉን ብዙ ነገር እናውቃለን። ገና ለገና የሆነ ነገር ይፈጠራል ተብሎ እንትን እንደዚህ ነገር የለም። መከራከር ስለማልፈልግ ነው። እኔ ጭቅጭቅ ስለማልወድ ነው። ታዲያ ለምን ትገባለህ? ምን ትሰራለህ ታዲያ? እዚህ ምን ትሰራለህ? እንዴት አይነት ነገር ነው? በቃ አትግቡ፣ ገዝት አትላኩ። በቃ የሆነ አስተቸገርኩ እኮ ምንድን ነው? በጣም ከባድ ነው። እኔ እኮ በጣም ይመክሩናል ሰዎች እንዴ። እኔ ምክር አገልግሎት እዚህ አይደለም፣ ይሄ የውይይት ነው። ማንም ሀሳቡን ይግለጽ፣ ይነጋገር፣ ይወያይ። እኔ መከራከር አልፈልግም። በቃ መተው ነው። ለምን ገዝት ይላካል? ግዳይ አለ። እንደ ግዳይ እውቀት ይዛችሁ ብትመጡ መልካም። ግዳይ እኮ እውቀት አለው። ቅድም እንደተገለጸው እንግዲህ እኔ እንደ ኦርቶዶክስ ተዋሕዶ አስተምህሮት የምከተለው ነው ሀሳቤን ማንጸባርቀው። ያው የማምነውን ነው። በመጽሐፍ ቅዱስ እናምናለን፣ አዋልድ መጽሐፍትን እናምናለን፣ ትውፊትን እናምናለን፣ እንከተላለን። ለምን ቢባል የራሳቸው ትርጉም ገብቶን ስለሄደ ማለት ነው። ቅድም በተናገሩት እንግዲህ እስትንፋሰ እግዚአብሔር አላቸው ካልናቸው መካከል ውስጥ ሐዋርያት በጻፉት ነው ተብሏል። ወንድማችን ዮሐንስ ገልጸውልን ነበር። ሐዋርያት በጻፉት ቅድም የአባቶች ወግ እያለ ኦርቶዶክስ የሚለው ተዋሕዶ እየጻፈ ነበረ። ስለዚህ ወግ ያዙ የሚለው ትውፊት ትራዲሽናል ነው፣ ትውፊትን ይዘን ነው።
ስለዚህ መጽሐፍ ቅዱስ ስንል ምን ማለት ነው? በመንፈስ ቅዱስ መሪነት በቅዱሳን የተጻፈ ስለመሆኑ የመንፈስ ምግብና የክርስትና ጉዟችንን መብራት ስለሆነ የምንጠበቀው የቅድስና ዶክትሪናችን ነው ማለት ነው። ስለዚህ በዚህ በኤርሚያስ 15 ቁጥር 16 ላይ መመልከት ይቻላል። ያዙት። ሁለተኛ ጴጥሮስ 1:21 ላይ መጽሐፍ ቅዱስ መሰረት ያደረገ ማለት ነው። ዕብራውያን 4:12ን ጥቅሶችን ብትይዟቸው ደስ ይለኛል። እንግዲህ አንዳንዱን እንትን እያልክ ነው የምታስረዳን። እሺ፣ አይ እንትኑን ሀሳብ ምንድን ነው? እንትን ይላል ትንሽ በደንብ አልተረዳሁትም ልበል አላውቅም። አይ ቅድም መሰረታችን ርዕሱ ላይ መሰረት አድርጎ እየጠየቀ ስለነበረ ነው። የቅድሙ ገድላትን ከእርሶ ጋር የጀመርነው ነገር አለ ጊዳይ ቅድም የጀመርነው ነገር አለ። ምን ነበረ ርዕሱ? ተቋርጦብኝ ስለነበረ በመሀል ወጥቼ ዝም ብዬ ውጭ ነበር፣ ወጣ ብዬ ነበር። አጋጣሚ ኔትወርክ እንደሆነ ነበር። አይ በምልጃ ወይም ደግሞ በጸሎት መንግስተ ሰማያት ይወረሳል የሚል ነገር የለም በገድላት ብለው ነበር። እሱ እንግዲህ የስራ ነው። እንግዲህ በዛ በያዕቆብ 2:14 ላይ ያለው ነው። እንግዲህ እምነት ያለ ሃይማኖት ያለ ምግባር የሞተች ነው የሚለውን እንሱ ነው ምግባራችን የሚገልጸው ነው። ምግባራችን የሚገለጸው ደግሞ አንዱ ጸሎት ስናደርግ ነው። በመጸለይ በማማለድ በራስ ጸሎት ማለት አይደለም። ጸሎት በቅዱሳን ጸሎት አለ። በቀጥታ መንግስተ ሰማያት አይገባም ይገባል የሚል ነገር የለም፣ አልተጻፈም በገድላት ብለው ነበር። በገድላት ገድላት እኮ የተሰሩ ስራዎች ናቸው እኮ። አንድ ሰው የተሰራውን ስራ ድርጊቱን የፈጸመውን በመልካምም በመጥፎም ሊሰራ ይችላል። ገድል በብዙ መንገድ ይገለጻል። የምታደርገው ነገር እርሶ ኃጢአተኛ ቢሆኑ በአቡነ ተክለ ሃይማኖት ምልጃ ቀጥታ መንግስተ ሰማያት ይገባሉ? ቅዱሳን ያማልዳሉ በሚለው ቀጥታ መንግስተ ሰማያት ይገባሉ? ነው እሱ መስፈርት አይሆንም። ትልቅ መስፈርት ላይሆን ይችላል። እሱን አይደለም እሱ ይገባሉ ወይ? እሱ ፍርዱ እግዚአብሔር ነው የሚያውቀው። መንግስተ ሰማያት ይገባሉ ተብሎ እንግዲህ አሁን በንስሐ ህይወት የተመለሰ ከሆነ የመዳን ቀን ዛሬ ነው በሚለው ወይ የመዳን ቀን አሁን ነው አይመለሱ ሳጥን እንደሆኑ ቢቀሩ እሱም አሁን ተፈርዶበታል እኮ ይላል። እንትን ያደረገ ሁሉ እኮ አሁን ተፈርዶበታል እኮ በምጽአተ ጊዜም አሁን አንብቧት እስቲ። የቷን ያንብቧት እስቲ? በቪዲዮ ማሳያትን አባታችን ተክለ ሃይማኖት ጊዜ እንዲህ ይለዋል። በመከራ ጊዜ ልጅ አባቱን አንዱ ይላል አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱ ምን አባቴ አለው ይለዋል። ይህች ነፍስ ፈተና ሄዳ ከአባቷ ከተክለ ሃይማኖት አጠገብ ትቀመጣለች። ያው የቅዱሳን ስራ ነው። በአጸደ ነፍስ ያኑርልን የሚለው በቅዱሳን በመልካም ስራ ገድል በሰሩትን ስራ ነው። እንግዲህ ነፍስ ንባቡን ይቀጥሉት። ምን ላንብበው? ምን አሁን ምን ለማስረዳት ያመች ዘንድ ነው? ይሄ አዲስ ላንብብሎት በደንብ እሺ፣ አንብበው፣ ችግር የለም። እሺ፣ መልካም ካሉን ጥሩ። አባቴ ተክለ ሃይማኖት ብሎ ይጠራዋል። እሱም እኔ አባትህ አለው ይለዋል። ይህች ነፍስ ፈጥና ሂዳ ከአባቷ ተክለ ሃይማኖት አጠገብ ትቀምጣለች። ኃጥእም ቢሆን ያቺ ነፍስ ኃጥእም ቢሆን አባታችን ከተክለ ሃይማኖት ዘንድ ሳይደርስ ወደ ሲኦል አይወስዱትም። የኃጡ ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። በዚች ነፍስ ክቡር አባታችን ጥቂት ስራ አድርጎ
በጎ ስራ ባገኘባት ጊዜ ስሙን በመጥራትም ቢሆን የማንን የተክለ ሃይማኖትን ስሙን በመጥራት ያቺ ኃጥዋ ነፍስ ዝክሩን በማዘከርም ቢሆን ቃል ኪዳንም እንደተቀበለ ወደ ፈጣሪው ይለምንለታል። ለማ ለኃጡ ነፍስ ወደ መንግስተ ሰማያትም ያገባታል ያኖራታል ይላል። ይሄ ማለት ምን ማለት ነው? የቅድስና ስራ ስለሚሰራ እኮ ነው። እዛ ላይ አሁን ማን የቅድስና ስራ የሰራው? እሱማ ኃጥ ነው። ኃጥ በደለኛው ላይ ኃጥ እኮ ወደ ንስሐ ህይወት ሲመለስ ነው እንጂ ኃጢአተኛው ወደ ቀጥታ አይገባም። ተክለ ሃይማኖት አባቴ ብሎ ስለጠራቸው ተክለ ሃይማኖትን ገብቷል። ስሙን በመጥራትም ቢሆን ዝክሩን በማዘከርም ቢሆን የማንን የተክለ ሃይማኖትን ቃል ኪዳን እንደተቀበለ ምን ተብሎ ዝክርን ያዘከረ ስምን የጠራ ተብሎ ኃጥ እንኳን ቢሆን እምርልሃለሁ ተብሎ ቃል ኪዳን የተገባለትን ገባሁት አይደል? እንደተቀበለ ወደ ፈጣሪው ይለምንለታል። ለማ ለኃጡ ስራ የለውም። ኃጡ ስሙን ስለጠራ ወደ መንግስተ ሰማያትን ያገባታል ያኖራታል። ማ ተክለ ሃይማኖት አስገቢውም ማን ነው? ተክለ ሃይማኖት ወደ መንግስተ ሰማያት። እዚህ ጋር የክርስቶስ ስራ ምንም ጥቅም የለውም ማለት ኖ ዳዝ ሚንዛት እንደዛ ማለት አይደለም እያለ እኮ ነው። ቅዱሳንን እኮ ስልጣን እንደሰጣቸው ታውቃለህ አይደለ? ሐዋርያትንም ቅዱሳንም አቡነ ተክለ ሃይማኖትም ኢትዮጵያዊ ጻድቅ ናቸው እናምናለን። ብዙ ገላትን ሰርተዋል። እነሱ የሰሩትን ስራ ሰራ ቀርቶ እነሱ የሰሩትን እንኳን ትንሽ አንዳችም ነገር እንኳን ቅድስና አልሰራንም እንኳን ይሄን ቀርቶ ማለት። ስለዚህ ቃል ኪዳን እንደተቀበለ ወደ ፈጣሪው ይለምንለታል፣ ወደ መንግስተ ሰማያትም ያገባታል ማለት በቃል ኪዳኑ ለምኖ ወደ መንግስተ ሰማያት ኃጥኡን ማስገባት ይችላል እያለን ነው። እስቲ ይሄ ከመጽሐፍ ቅዱስ ጋር አይጋጭም ወይ? የትኛው ሐዋርያ ነው ለምኖ ወደ መንግስተ ሰማያት ያስገባው? እዛ ላይ እኮ አሁን በሉቃስ ላይ 16:22 ላይ አንብበው ምን ይላል? ምን አለ? ለምኖ ወደ መንግስተ ሰማያት አስገባ ይላል። ሲማልዱ ያሳያል። በቅዱሳን እቅፍ ላይ እንደምትሄድ ነፍስ መጀመሪያ በቅዱሳን እቅፍ ላይ ወደ መንግስተ ሰማያት ያስገባሉ ለምነው ይላል። እስቲ ያውጣው መልኬ ነው። በአብርሃም እቅፍ ላይ እንደሚሆኑ መልካም ስራ ነው የሰሩ። እንግዲህ በማቴዎስ ወንጌል ላይ 25 ላይ አለ አይደል? ኃጡ ነፍስ ተክለ ሃይማኖትን ባየች ጊዜ አባቴ ተክለ ሃይማኖት ብላ ትጠራዋለች። ኃጧ ነፍስ አይደለ? በዚች ክቡር አባታችንም ስሙን በመጥራት ቢሆንም ዝክሩን በማዘከር ቢሆንም ቃል ኪዳን እንደተቀበለ ወደ ፈጣሪው ይለምንለታል። እውነት ነው። ምክንያቱም በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ አስገባው ብሎ ወደ መንግስተ ሰማያት በነብዩ ስም የሚቀበል የነብዩን ዋጋ ይቀበላል ይላል እኮ። በቅዱሳን ስም የሚጠራው ሁሉ እንደዛ ያደረጋችሁ በእኔ ስም አደረጋችሁ ብሎ እኮ ይገልጻል እዛ ላይ። ለምን ይሄንን ቃል ተረዳው? አሁን ላይ ነው ታግደው ይችን ክፍል ግዳይ የሚል ላይ ነው የሚለው ይሄ ነገር ማለት በዝክርን የዘከረ ምን የጠራ በመንግስተ ሰማያት ይገባል የሚለው ወይ አዲስ ክፍሉን እንየው። ግድ የለም 10 ላይ የለም። እስቲ ቼክ አድርገው ዮሐንስ 10 ላይ እሺ፣ መልክ ያንብብልን። 10 ስንት ተሳስቼ እንዳይሆን 10:40 ላይ ስታንብበው ወንድም መልክ መልካም መልክ ያለ እና ምንድነው ሐሳቡን አንተ የምትነግረን ስለዚህ ክፍልና ወደ ቅድስና ህይወት የሚያመራው ነፍስ የምትሄደው መልካም ስራ ሰርታ ስትሄድ ነው ማለት ነው። ዝክር ነው እኮ አለን እኮ አዲስ ክፍሉ ቢነበብ ይሻላል። ግድ የለም መልካም ስራ ከሰራ ወደ መንግስት ሰማያት የሚያመራ ስራ መልካም ስራ ከሰራማ ማንም አያስፈልግም፣ ምልጃ አያስፈልገውም። መልካም ስራ ከሰራ ምልጃ አያስፈልገውም። ዲያቆን መልካም ስራ ለምልጃ መንግስተ ሰማያት ይገባል ነው የሚለን። ስለምናውቀው ነው ክፍሉን ምን እንደሚያስብ። ማቴዎስ 10 እስቲ 40 ላይ ዋጋ የሚል እስቲ ተሳስቼ ካለ እስቲ ይላል
እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከልኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ይህንን ያካትታል። ኦልሞስት እንግዲህ ትርጓሜያችን ያስረዳል። ይህ ክፍል ምንድን በግልጽ አማርኛ ምን ፈልጎ ነው? እንግዲህ ምን ለማለት ነው? ከዚህ ምንድን ነው የሚያስረዳን? አሁን ይህ ክፍል ቅዱሳን አባቶቻችን ይህን የማማለድ ስራ እንደሚሰሩና መልካም ስራ ላደረጉት በእነሱ በኩል እንደሚያልፉ ነው። ቀጥታ ወደ እግዚአብሔር ከመሄድ ይልቅ በእነሱ በኩል ቢመጣና ወደ ጽድቅ ህይወት ቢገባ የሚያጠይቅ እንትን ነው ማለት ነው። መልካም ስራ መስራቱን፣ መዘከሩን፣ መመጽወቱን፣ የተለያየ መልካም ስራ መስራቱን ለመንግስት ሰማያዊነት አንድ ማስገቢያ መስፈርት መሆኑ ነው። መልካምነት ስራ እየሰራ እንደሆነ ነው። ስለዚህ ቀዝቃዛ ውሃ የሚያጠጣ ይሁን መልካምነት የሰራው ስራ እነዛ 6ቱ ቃላተ ወንጌልና 10 እንትን የሚሉትን ከጠበቀ አንድ ሰው መልካም ስራ እንደሰራ በቅዱሳን ስም እነዚህ ቅዱሳን የምንላቸው እኛ እነ ተክልዬ እና አቦዬ በእነሱ ስም ቀዝቃዛ ውሃ መስጠት መንግስተ ሰማያት ያስገባል እያልከን ነው። በስማቸው ዝክር ይላችሁ ኢየሱስ ቀልድ